ስትመለከት ከ50% በላይ ከግማሽ በላይ መተን የአማራውን ጥያቄ የርስትም ጥያቄ ቢሆን እንመልሳለን ብሎ ሲናገር ይህ ትልቅ የአማራ ህዝብ እንዳሸነፈ አብይ አህመድ እንደተንቀጠቀጠ የሚያሳይ ነገር ነው። ይሄን መግለጫ በተጨባጭ በአደባባይ ያወጣው ነው። የኛ ኢትዮጵያን አልጠላንም። የትኛውንም ፋኖ ብታናግረው ኢትዮጵያዊነቱን አይጠላም። ኢትዮጵያዊነቴን አልጠላም። ግን የመጣብን አደጋ በአማራነታችን በማንነታችን እየተጨፈጨፍን ነው። በየትኛውም አቅጣጫ ያለ አማራ ማለት ነው። ያንን ለመቀልበስ የግድ መደራጀት መቻል አለብን። በአማራነታችን ዞር ብለን ራሳችን ይዘን መታን ካደራጀን እኛም እንድናለን። እየመጡ ነው ብሎ የጠብቁንም አካላቶች እንደርስላቸዋለን። የአማራ ፋኖ እንቅስቃሴ በዛ አንፃር ስትመለከተው እኔ አሁን ካለው በጣም ሰርጎ ገቦች አሉ። አሁን አያና ሲያወራ እኮ በእናቴ ወተት በስኳር እኮ ነው የሚሰጠው። በዛ አንፃር ስትረዳው ሰርጎ የገቡ አማርኛውን መተንተን የሚችሉ ማውራት የሚችሉ የገቡብን እንዳሉ ሆነው እዚህ በአማራ ክልል ውስጥ የሚደረገው እንቅስቃሴ ፍጹም በጣም በጀግንነት ወንድሞቻችን በደም አቁመው አጽንተው ይዘውት የሚሄዱት ጤነኛ ትግል እየተደረገ እንዳለ ነው የሚሰማኝ ከትግሉ ሳይክል አንፃር ማለት ነው። ይሄንን በፕሮፓጋንዳ ሸፍኜ ማለት አልፈልግም። ጉድለቶቹን ይሄ እዚህ ጋር ነው መስተካከል ያለበት የሚለውን ነገር መምታትና ያንን ቦታ እንዲስተካከል ማድረግ አማራን መጥላት ማንነትን መጥላት ሳይሆን ለትግሉ ካለኝ ጥንቃቄ ልክ እንደ አይኔ ብሌን ከመጠበቅ አንፃር ነውና ኢትዮጵያዊነታችንን አልጣልንም። ግን ታስታውሳለህ ባንዲራ ይዘው የሚወጣው አማራው ነው። ግንቦት 7 ላይ በነበረው ትግል በየአቅጣጫው ዋጋ የሚከፍለው አማራ ነው። በነበሩት ትግሎች በሙሉ ስትመለከት በኢትዮጵያዊነት ካባስር ከጠላው ከሌላው ጋር ማትጋራው አንተ ብቻ ኢትዮጵያ የምትለው ማለት ነው። የራስህ ኢትዮጵያ ነው እንጂ ለምሳሌ እንደምትለኝ ከሆነ ባንዲራ ይዞ የሚወጣው አማራ ነው፣ ፖለቲካ ውስጥ ያለው አማራ ነው፣ ሀገር የሚጠብቀው አማራ ነው ካልከኝ አንተ ራስህ በራስህ ልክ የቀረስካት ኢትዮጵያን ነው እንጂ ከኦሮሞ ከትግሬው ከወላይታው ከሌሎች ጋር የምትጋራት ወይም ደግሞ የሚጋሯትን ኢትዮጵያ አይደለም እየነገርከኝ ያለው ማለት ነው። ቴዲ በዛ ደረጃ እኮ የአማራ ህዝብ እኮ ሀገር ሀገር አቁሞ ዋጋ ከፈለጋለ አሁን ኢትዮጵያ እያልን ትለኛለህ ብዙ ጊዜ ማለት ቀላል ንግግር መስሏችሁ ነው ብዙ ጊዜ የምትሉት እና ብቻህን ኢትዮጵያ የምትለው ለምንድን ነው? ሌሎቹ ሳይት ነው ያለው። ብቻችን እኮ ኢትዮጵያ አይደለም። በነበረው ትግል ውስጥ ግን እኛ ሀገር እንደ ሀገር አቁመን በወይዋህነትም የአባቶቻችንን ፈለግ በመከተልም ለሀገር ያለን ፍቅርና ለሀገራችን ያለን ልዩ ጥበቃ ልክ እንደ ሀገር በልባችን ይዘናት እንጓዝ ነበረ። በዛ ሰዓት ቀጠቀጡን፣ በየአቅጣጫው ውርጅብን ወረደብን። መጀመሪያ ማንነቴ ከዛ ጃንጥላውስ አስወጣችሁ? ኖ አልወጣንም። ግን ማንነቴን መጠበቅ አለብኝ፣ ስሬን መጠበቅ አለብኝ የሚል የራሳችን ግምገማ ወሰድን። ራስህን አድን ስለሆነ አማራው እንደ አማራ ተደራጅቶ ራሱን ካዳነ በኋላ ለሀገር የሚሆን ተስፋ ያቆማል። ሀገሩን መጠበቅ ይችላል፣ ማስቀጠል ይችላል። ለሌሎቹም ፍትህ ለጎደላቸው ፍትህ የሚያሟላ ህዝብ ነው፣ ፍትህ አዋቂ ህዝብ ነው። በታሪኩ በየትኛውም አካባቢ በየትኛውም ህዝብ ላይ ግፍ አልፈጸመም። ሚስጥሩ ያለው እዛ ጋር ነው። በቃ ሚስጥሩ ያለው እዛ ጋር ነው። የተጨበረበራችሁት እዛ ጋር ነው። ለምሳሌ የቱ ጋር አላል ንግግር መስሏችሁ አሁን ከኢትዮጵያዊነት ውስጥ ወጣን ቅድም ስናገር ሰምተኝ ከሆነ አባቶቻችሁ አማራነትን ከኢትዮጵያዊነት ጋር ሰፍተው ሲያቀርቡ ክሌቨር ስለነበሩ ነው፣ የሚያውቁትን ስለሚያውቁ ነው። እናንተ ልጆች መታችሁን ያፈረሳችሁት። ከኢትዮጵያ እኮ ወጣን አላልኩም ቴዲ። ያለ የድርሻው የኛ ብቻ ድርሻ አይደለችም ኢትዮጵያ። ብሔርተኝነትን እናጠናክር ብለን ከኢትዮጵያዊነት ካምፕ ውስጥ ወጣን ስለ አሁን የመጀመሪያው ነገር ለምንድን ነው አማራነት ከኢትዮጵያዊነት ጋር የተሰፋው? ይሄን ማወቅ አለበት መጀመሪያ። እሱን እኮ ዝም ብለህ የምታፈርሰው ነገር አይደለም። ብዙ ጉድ ይዞብህ ነው የሚመጣው። ምናልባትም ከ5 ከ4 ዓመት በኋላ አሁን በምትሄድበት መንገድ ከቀጠልክ አማራ ብለህ ማጠራበት ወይም ደግሞ ነበር ብለህ የምታወራበት ጊዜ ላይ ደርስ ይችላል። ምክንያቱም በረቂቅ በሆነ ሁኔታ የተሰፋውን ነገር ነው ያፈረስከው። በአንድ ወቅት አስታውሳላችሁ አንድ ልጅ ፖስት አድርጎት ነበር። ከዚህ ቀደም እንትና ቤተልሔም ዳኛቸው ጠይቃኝ ነበር የዛሬ 4 ዓመት ስናገር ጆሃር መሐመድ የተናገረውን ታስታውሳላችሁ። የኦሮሞ ትግል ትልቁ ስኬት ብለን የምንቆጥረው 4 ኪሎ መግባታችን አይደለም። ትልቁ ስኬታችን አማራ እንዲል ማድረጋችን ነው የሚለው። ምክንያቱም አንተ ኢትዮጵያ ነኝ ብለህ ትመጣለህ መድረክ ላይ፣ ሌላ ኦሮሞ ነኝ ብሎ ይመጣል፣ ከምባታ ነኝ ሀዲያ ነኝ ብሎ ይመጣል። ከአንተ ጋር ዲቤት ማድረግ አይቻልም። ቢኮዝ አንተ ገዝፈህ ነው የምትመጣው። ለመወያየት ባርጌን ለማድረግ እጅግ አስቸጋሪ ነበር። ዘ ኦንሊ ቲንግ ያለው ሲስተም ምንድን ነው? አንተ የኢትዮጵያ የሚለውን ስም እንድትጠላ ማድረግ ነው። ይሄንን ሰብረህ ብሔርተኝነቱን እንድታጠነክር ወይም ደግሞ አማራ የሚለው ብሔርተኝነት ላይ እንድታጠነክር
አንተ የሰራው አይደለም በነገር ላይ ተሰርቶብን። ኦኬ እንዳልከው ሞተህ ከሆነ ከኢትዮጵያዊነት ካባ ውስጥ ለምን እንዳሰብከው ታዲያ ለምን አልጠነከርክም? አሁን አማራነትን እያጠነከርክን ያለው ወይስ እንደ ጎጃም እንደ ወሎ እንደ ሸዋ በጎጥ የምታወራው ነው? ጎጠኞች ናቸው እየጠነከሩ ያሉት ወይስ አማራነት ነው እየጠነከሩ ያሉት? ጀስት ሶሻል ሚዲያ ላይ የምታየውን ተናገር። ይሄ የፖለቲካ ስንቅ የሌላቸው ጥቂት ጎጠኞች ወደ ጎጣቸው ገብተው ለአማራ ትግል በጣም አስቸጋሪ ሆነው ከስርዓቱ በላይ ለወገኖቻቸው ማለቅ አስተዋጽኦ የሚያበረክቱ ጅላጅሎች የሉም ብዬ አልናገርም። የምታየውና የምትመለከታቸው አንደበታቸው መሰብሰብ የማይችሉ የአማራነት ስነ ምግባር የሌላቸው ሶሻል ሚዲያውን ተቆጣጥረው ሲዛለፉ ሲሳደቡ የሚውሉ ጎጤ ቀበሌ መንደሬ ያሉት እስከታች ወርደው ሲከፋፍሉ የሚውሉ የሉም ማለት አይቻልም። እሱ ደግሞ ትልቁን የቤት ስራ የሚሰራው ብአዴን ነው። ብአዴን ደግሞ ማለት የአማራን ህዝብ የማይወክል የአማራን ህዝብ የሚያስጠቃ የሚያስገድል። የመጨረሻ ጥያቄ አማራነት ከተጠበቀልህ ባህል፣ ቋንቋ፣ ሙዚቃ አንተነትን ካጠነከረልህ ኢትዮጵያዊነት የሚለው ለምን ማዳጋስካራዊነት ለምን አይሆንም? አስሎንጋስ አማራነት በውስጡ ኢትዮጵያዊነት እንደ አምብሬላ ሆኖ አማራነት ግን በውስጡ ከያዘልህ ለምን ታፈርሰዋለህ? ለምን ፖለቲካን በዛው ላይ ለምን አሰራው? አማራን ኢትዮጵያነትን አፈርሳለሁ የሚል የፖለቲካ እንቅስቃሴ በአማራ ውስጥ አይቻላቅም። ቴዲ እኔ አይተህ ከሆነ ብትጠቁመኝ። ሁልጊዜ የሚባል አይደል ኢትዮጵያዊነት። አሁን የአማራ ፖለቲከኞች አብዛኞቹ ኢትዮጵያዊስት ነህ ኢትዮጵያን እናፈርሳለን ምናምን እያሉ አይደል የሚሉት እዚህ ሶሻል ለዛ እኮ ነገርኩህ። የፖለቲካ ስንቅ የሌላቸው ጥቂት ቅዠታሞች ስላወሩ ያን የአማራ ህዝብ ይገዛዋል ማለት አይደለም። የአማራን ህዝብ እኮ አማራ ማድረግ በሁለት ደቂቃ ጨርሰው ጥላይ መጣው። ኦኬ የአማራን ህዝብ አማራ ማድረግ እኮ ከብዶን ነው እንጂ የአማራ ህዝብ በአጠቃላይ አማራ ሆኖ ቢነሳ የፈለገውን አቅጣጫ መውሰድና ማድረግ የሚችለውን ነገር ማድረግ ይችላል። አሁን ግን ባለው የአማራ ህዝብ ትግል ውስጥ በጣም በሚገርም ሁኔታ ጥሩ መስመር ላይ ያለ ጥቂት ካድሬዎች የተለያየ ጥሩ አማርኛ የሚያወሩ መጥተው ቢጠብጡንም የአማራ ህዝብ እያደረገ ያለው ትግል በሁለት ዓመት ውስጥ ስርዓት የዘረጋ ከላይ እስከ ምድር የሚፈልገው ማድረግ የሚችል መከላከያውን የሚመራ ቡድን አለ። የአማራን ህዝብ እንቅስቃሴ የአማራ ህዝብ የሚመራው ስለሆነ ያንን መቆጣጠር አልቻለም። ያንን መቆጣጠር እንዳልቻለ የምታሳየው አብይ አህመድ የምትለው 4 ኪሎ ቤተ መንግስት የተቀመጠው ገዳይ ቡድን የአማራን ህዝብ ጥያቄ ከግማሽ በላይ መተን እንመልሳለን የሚለውን ነገር ስትመለከት ከግማሽ በላይ ማለት ተሸንፈሃል ማለት ነው። ኦኬ የመጨረሻው ጥያቄ አሁን በኢትዮጵያ ምድር ላይ ኢትዮጵያ እያለ ያለው ማን ነው? አማራ ማረግ ከበደኝ እኮ አማራ ማረግ ከበደኝ። አሁን በኢትዮጵያ ምድር ላይ ኢትዮጵያን ጠብቃለሁ ኢትዮጵያ እያለ ያለው ማን? አማራ። እርግጠኛ ነኝ። አምጣልኝ እሺ አምጣልኝ እኮ እሺ የሆነ ነገር ከተሰጠኝ ባለፉት 7 ዓመታት የሆነውን አይናችሁን ገልጣችሁ አሁን የቦታ መቀየር እንደተፈጸመ እንኳን አታውቅም። በቃ ሰላቢ የሆነ የቦታ መቀየር እኮ ያለው ፍጹም ቴዲ ይኸውልህ እኔ ዛሬ ኢትዮጵያ ውስጥ ኢትዮጵያ ሀገሬን ጠብቃለሁ ኢትዮጵያ የሚል ትላንት በብሔርተኝነት መታማቸው የነበሩ ዛሬ ሀገር ጠባቂ ሆነው የመጡልህ የኦሮሞ ብሔርተኞች ናቸው። ይሄን ሞግተሃለሁ በፍጹም እስኪ ሀገር አፈርሳለሁ በለውና ሚልን ትሰማለህ። አሁን እሱ አይደለም አሁን እኮ አብይ አህመድ አልከኛል። አሁን ከአንደበተ ራሱ አብይ አህመድ ኢትዮጵያ ይለኛል አልከኛል። ኖ አብይ አህመድ ኢትዮጵያ የሚለኝ እኮ ሲሞቀው የሚያወልቀውና ሲበርደው የሚለብሰው ጃኬት የፖለቲካ መጠቀሚያ ያንን አማራ ኢትዮጵያ ነኝ የሚለውን አማራ ለማጥፋት የሚጠቀም። እንዴት ቦታ ተቀያየራችሁ? አሁን እኔ ያችን ቅጽበት እንድትነግረኝ ነው። አብይ አህመድ ትላንት በብሔርተኝነት ተወቅሶ የነበረ ሰው የኢትዮጵያ ብሎ አንተን ቦታ አስለቅቆ እሱ ኢትዮጵያ ይላል፣ አንተ ደግሞ ብሔርተኝነት ካባ ለብሰሃል። እንዴት ቦታ ልትቀያየሩ ቻላችሁ ነው የኔ ጥያቄ። ካልመለስክም ችግር የለም ለአድማጭ ተመልካቾች እሺ አጠር አድርጌ ልስጥ። ቦታ አልተቀያየርንም። እስቲል አማራውን አማራ ለማድረግ ተቸግረናል። አማራው ኢትዮጵያ ጥላ ውስጥ ነው ያለው። ለምሳሌ ኢሴፌኔ በውጭ ያለውን የሰሜን አሜሪካ እግር ኳስ ቡድን ተመልከት፣ በአውሮፓ ያለውን ተመልከት። እየተደረገና እየሆነ ያለው እናጠፋዋለን እያላችሁ ኖ እኔ ይሄ አይጥፉ ከሚሉ ወገን አንዱ ነኝ። እኔ የምታወራን ምንድን ትላንት የሆነ ነገር ነው። እናንተ እኮ አማራነት ጎልቶ አልታየም እያላችሁ ማይነኩ ነገሮችን ሁሉ እኮ እያበላሻችሁ እኮ ነው።
ሰሜን አሜሪካ ኢትዮጵያ እግር ኳስ ፌስቲቫል አማራን አይመስልም ብላችሁ የአማራ ፌስቲቫል በሰሜን አሜሪካ የአማራ እንትን ማህበር እንፍጠር በዩሮፕ እንፍጠር እያላችሁ እኮ እንቅስቃሴ ጀምራችኋል። ከትናንት ላይ ከነበራችሁበት እንትን ውስጥ ወጣችኋል። ይሄንን በአምቢሲልን አድርገን የምናወጣው ይሄንን እንቅስቃሴ የፈጸመው ማን እንደሆነ ባለቤቱ እናውቀዋለን። እንቅስቃሴው ከየት መጣ የሚለውንም ጭምር ልነግርህ እችላለሁ። ማን ይሄን እንቅስቃሴ እንዳመጣው ምን አይነት የፖለቲካ ስራ እንደተሰራ። በተረፈ ግን ያን እንቅስቃሴ መላው አማራ የሚደግፈውና ይዞት የሚሄድ ነው። ያንን እንቅስቃሴ ማለት ነው። ያን እንቅስቃሴ እንዲሰበርና እንዳልከው የጆሃር መሐመድን ዓላማ ለማሳካት የሚጥሩ ጥቂት ቅዠታሞች አሉ። እነሱ ደግሞ የተጠቀሙበት አንድ ጅላጅል አርቲስት ነኝ የሚል የሰጠውን ኃላፊነቱን እሰጠዋለሁ፣ የክሬዲቱን እሰጠዋለሁ። ያንን ግን የተከደበትን አቅጣጫ ግን መጠቀሚያ ስለሆነ በጣም አዝናለሁ። ከዛ ውጭ ግን አማራ ኢትዮጵያን አይጠላም እና ሸንፋልን ተደይ ነው ለነገርም ጀምሮ ቴንክ ዩ እኔ እንትን ሰሜን አሜሪካ ስፔሲፊካሊ እዛ ላይ ምን ማለት ፈልጌ ሳይሆን ነገርየው እንኳን ውስብስብ ነው፣ ብዙ ጊዜ የሚፈጅ ነው። እንደዚህ ባጭሩ የምትመልሰው ነገር አይደለም፣ በሰከነ መንገድ የምታስበው ነው። ብዙዎቻችሁ ትላንት ኢትዮጵያንስ ካምፑስ ነበረን ትላላችሁ። ከእናንተው ንግግር ተነስቼ ነው ጥያቄ የምጠይቃችሁ። ኦኬ ትላንት ኢትዮጵያ ትለኝ ነበርክ ሰውዬ፣ ዛሬ በአንድ ቅጽበት እንዴት ነው ከዚህ ውስጥ የወጣኸው? ወይም ደግሞ ብሔርተኝነትን ማደራጀት አለብኝ አማራ ስትል ቅድም ስናገር ሰምታችሁኝ ከሆነ የብሔር ፖለቲካ ውስጥ ስትገባ ለስልጤው የሚሰራው ለጉራጌው ላይሰራ ይችላል። ለኦሮሞ የሚሰራው ለአንተ አይሰራም። አንተ ተጫወተ ልታሸንፍ በምችልበት የመጫወቻ ሜዳ ብቻ ነው ኳሱን ማስቀመጥ ያለብህ ማይ ፍሬንድ። ተጫወተ ልታሸንፍ የማትችልበት ቦታ ላይ ኳሱን ካስቀመጥ ትሸንፋለህ ወይ ስጠልዝ ትውላለህ እንጂ አታሸንፍም። አንዳንዴ የገባህበት ነገር ሌሎች ስላደረጉት ከሆነ ተበልተሃል ማይ ፍሬንድ። መልሰህ መላልሰህ በጥንቃቄ ማሰብ አለብህ። ኢንድ ሪዘልቱ አንተን የሚያስከብር አንተን ግሎሪፋይ የሚያደርግ ከሆነ በዛ ላይ ነው። ለምሳሌ ኢትዮጵያ ውስጥ ያለው የቋንቋ ፖለቲካ ከሆነ ቋንቋ በሚነገርበት ልክ ላይ ፖለቲካ ለምን አልሰራም? አማራነት ደምቆ የሚታየው በኢትዮጵያዊነት ውስጥ በዛ ጃንጥላ ውስጥ ከሆነ ኦኬ ፌክምቱን ምንምቱን አረንጓዴ ቢጫ ቀይ ያሳየ ውስጡን ለምንድን ነው አማራነትን ማታጠናክረው? እሱም ጥያቄ ሊነሳ በአማርኛ ስለሆነ ነው፣ የተደበቀ ነገር አይደለም። እና እኔ የምጠይቀኝ እኔ አውቀዋለሁ፣ ግን አንተ ምናልባት ገብቶ ከሆነ ብዬ ነው። ቦታው መለዋወጡ ይሄ እንዴት ነው? በምን ጀንበር ነው? ተኝታችሁ ስትነቁ ቦታ ተለዋውጣችኋል። እሱን ለማለት ፈልጌ ነው። ቴንክ ዩ ጥላይ። ከጥላይ ቀጥሎ አይ ቲንክ ዩናይትድ አማራ ነው ዋንጋሪ ዋንጋሪ ታፕታፕ እያደረጋችሁ ላላችሁ ቴንክ ዩ። ኮመንት ከፍትላችሁ። ከጥላይ በፊት ነበርኩ ራሱ ከእንትና ቅድስት ቀጥዬ ነበርኩኝ። ወሬ እናወራለን። የት ሂድብናል? ከሀገር ቤት ስለሆነ ልሰናበታችሁ ቴዲ። እናንተ ገና እየነጋላችሁ ነው። ያው አክብሬ ነው ውጭ ያልኩት። ግን የመጨረሻ የተናገርካት ነገር አንተ ራስህ ልታረመው የሚገባ አቋም ነው ብዬ ነው የማስበው። ምክንያቱም ብሔርተኝነት የአፄ ዮሐንስን ልጆች አሁን በኢትዮጵያ የመንግስት ምስረታ ላይ ኢሬሌቨንት ያደረገ የፖለቲካ አካሄድ ኢሬሌቨንት ያደረገ መታገል ያለብን። ለምሳሌ በአድዋ ላይ የኦሮሞ አባቶች ደማቸውን አጥንታቸውን ከስክሰው ካራማራ ላይ እነዚያ ሁላ የኦሮሞ ጨቅላዎች አልቀው ከኢትዮጵያዊነት ማማ ላይ የሚያወርድ የፖለቲካ ሂደት ሲያቀነቅን የመጣውን አማራ አስባልኩት የሚለው ነው ማድነቅ ያለብህ? ወይስ ኦሮሞ ለወንበሩ ለ4 ኪሎ አንተ ቅርብ ነህ ኢትዮጵያን የገነባው አንተ ነህ የሚለው አጫሉ ነው መቅረብ ያለበት ለአርጉመንት። አንዳንድ ጊዜ ይሄ የብሔረተኝነት ፖለቲካ አገር የገነባውን ትልቁን ማህበረሰብ ትንሽ ሲያደርግ የቆየ ትልቁን ትንሽ ማድረግ የሚችል የፖለቲካ ሀሳቤ ነው። ከዛ ውጭ ሁላችንም ልንወጣ ይገባል። አማራ ልክ ነው እንዳልከው፣ አማራ ከኢትዮጵያዊነት አልወርድም ብሏል። ሁሉም ወደ ኢትዮጵያ ወደ አማራ ስታተስ ነው መምጣት የነበረበት። የብሔርን ፖለቲካ አውጥተህ የብሔሩን ቋንቋና በከልቸር አክብረህ ሁሉም ወደ ኢትዮጵያ ማማ። ምክንያቱም ኢትዮጵያዊነት የተገመደው የተሰራው የተጋገረው በሁሉም ደምና አጥንት ስሪት ስለሆነ ማለት ነው። ይሄ ችግር የሆነው እኮ ለእነሱም ፌርነስ አሁን አማራዎቹ ኢትዮጵያ በሚሉበት ሰዓት ላይ ሌሎች አትቀበሉም።
ሱት ፖለቲካ ነበረ። ሱት ፖለቲካ ነበር። ትክክል ነህ። ስለዚህ የሆነ ሀገረ ግንባታ አልደረስንም ወይ በዜጎች ወይ በህዝቦች መካከል ወጥ የሆነ ሀገር ሳይኖረን የቆየ ነው። በዛ ምክንያት ነው አብዛኛው አማራ ይሄ ኢትዮጵያ የሚሏት የአማራ የነገሰባት ናት በሚል እንደውም አማራዎችን መምቻ ነው የምታረጉት ኢትዮጵያዊነትን። ስለዚህ አንድም ሳይወዱ በግዳቸው ኢትዮጵያዊነትን እንዲጥሉ ያደረጉት አንድም ምታችሁን አውቃችሁ በማጠንከር ሰልችቷቸው እንዲተው፣ ሁለትም አንቀበልም በማለት ነው አይደል? ስለዚህ እነሱ ወዳሉበት እንምጣ ካልክ እነሱ በሚሉበት ሰዓት መች መጣችሁ? መች ተቀበላችሁ? አይ ቴዲ፣ እሱ ብቻ አይደለም። ይኸውልህ ኢትዮጵያዊነት አማራነት ብቻ ነው የታየበት። እኔ ውስጥ ፈልጌ ያጣሁት ስልህ እንዴ የታለ እውነት ቅምና ዋንጋሪ ብለህ እኔን ፈልጌ እንዳገኝ ማድረግ ነበር የሚቀለው። አየህ አሁን የሁሉም አካሄድ ስሁት ነበር። አሁን ሁሉ መወቃቀሱ ትርጉም የለውም። ቴዲ ለወደፊቱ የምንገነባውና ኮመን ፕሪሚሳችን መሆን ያለበት ኢትዮጵያ መልታይናሽናል ስቴት ናት። ሁሉም ኦሮሞም ራሱን ፈልጎ የሚያገኝበት፣ አማራም ራሱን የሚያገኝበት፣ ሀንጋቶሞም ራሱን ፈልጎ የሚያገኝበት፣ ጉራጌውም፣ ሲዳማውም፣ ሶማሌውም፣ አፋሩን ኢትዮጵያ ውስጥ ራሱ ፈልጎ የሚያገኝበት ነው። ስሪቱ ፕሪሚሳችን ሁላችን የሚያስታርቀው ዛሬ ኦሮሞ ትክክል ሆኖ ነገ አማራ ስህተት፣ ነገ አማራ ትክክል ሆኖ የሚሆነው ስህተት ማንም አይበጅም። እኔ ቅድም ወንድሜ ሳሚም ሲናገር እንዳው ቅቤ አንጓች አለኝ እንጂ እኔ ከልቤ ነው የምናገረው። የአማራ ሰላም ለኦሮሞ ሰላም ዋስትናው ነው ብዬ አምናለሁ። የአማራ መጎዳት እመነኝ ነገ ጧት ኦሮሞን ዋጋ ያስከፍለዋል ብዬ አምናለሁ። እኔ ዛሬ አላይም፣ ነገን ነው የማስበው። ለሁላችንም እስከዛሬ የተባላንበት ይሄንበት መንገድ ነው እስካሁንም ድረስ ዋጋ እያስከፈለን ያለው። የአብዲሳ አጋን ታሪክ የት ጥየው ነው ከኢትዮጵያ ከአብዲሳ አጋ በላይ ኢትዮጵያዊ ማን ልጠራ ነው? ማን ልጠራ ነው? ይሄንን ታሪክ የገነባኸውን ቤት ሲያስክድህ የነበረው ጎበናን የመሰለ ኢትዮጵያን የገነባ ትልቅ ጀግና እኮ ጎበና ስድብ ነው እኮ በኦሮሞ ብሔረተኛ ፖለቲከኞች ጋር ስድብ እኮ ነው። የራስህን ጀግና የምትጥልበት እኮ ራሱን በራሱ ጀግና ያደረገውን አይከን በመስበር እኮ ነው የኛ ፖለቲካ ስናራምድ። አይከን መፍጠር አንችልበትም እኮ ራሱን የሰራ አይከን መስበር ነው እኛ የምንችልበት። ይሄ እንዳጠቃላይ ልንታከመው የሚገባ ትልቅ ስሁት የሆነ ስታንድ፣ ይሄ መታረም አለበት ሲጀምር። ሁለተኛ እንደ አማራ ተበድሏል፣ ስትራክቸራሊ ማርጂናላይዝ ተደርጓል፣ ስትራክቸራሊ ተጠቅቷል። ይሄ ማንም ሊክደው አይችልም ክፉ ካልሆንክ በስተቀር። መዳን የምትፈልግ ከሆነ ይሄን አምነት ትጀምራለህ። ሌሎቹም ከኢትዮጵያ ውስጥ ግልህ ነበር ሲል ተቀበል፣ አንተም ተቀበል። በዚህ ሌቭል ተማምነን ነው ነጋችንን ለልጆች ሰላማዊ የሆነች ኢትዮጵያን ለልጆቻችን ማስረከብ የምንችለው። ቅድም ቱ ቢ ኦነስት አሁን የበለጠ ብልጽግናን እየወደድኩት መጣሁ። በአማራ ወገን ብልጽግና የራሱን ሰው ውስጣችን አስርጎ ጨረሰን ይላል። በኦሮሞ በኦላ በኩል ሸኔ የሚባል ፈጥሮብን ብልጽግና በሸኔ በኦነግ ስም ሰርቶ የእኛን ትግል እያበላሸ ነው። ካውንተር ኢንሰርጀንሲ የሚባል ትግል አለ ጎበዝ፣ ኢንተርናሽናሊ አክሰፕትድ የሆነ ፕሪንሲፕልስ። ስለዚህ እሱ ከአንተ በላይ ቤት ስራውን ሰርቷል ማለት ነው። ውስጥ ገብቶ ቤትን ገብቶ ኢንሰርጀንሲ ሰርቶ ካውንተር ኢንሰርጀንሲ ሰርቶ የሚበጠብጥ ከሆነ በር ክፍት ነበር ማለት። ይሄ የአንተ ክፍት መሆን የኢትዮጵያን ሰላም ስለማያረጋግጥ አንተም ቁም ነው የምለው፣ አንተም አካሄድን አስተካክል ነው የምልህ። እንደ አንድ አገር ወዳድ ሰላሙ የኢትዮጵያ ሰላም የሁሉም ሰላም እንዲሆን ስለመመኝ ማለት ነው። ለሁላችንም ሰላም ዋስትና የሚሆነው ደግሞ ይሄ አስተሳሰብና ወደዚህ ፕሪሚስ ሁሉም ሰው ሲመጣ ነው ብዬ ነው ስለማምን ነው እዚህ ላይ አጥብቄ የምከራከራችሁ። ማንም አድቫንቴጅ እንዲወስድ አልፈልግም። ነገር ግን እስቲ እንደው ቅድም ወንድሜ ጥላዬ ሲናገር አማራ በሄደበት እየተጨፈጨፈ ነው አልኩ። አማራ በሄደበት የሚጨፈጨፍ ከሆነ እንዴት አንድ ሆነ ልትመክትለት አልቻልኩም? ምንድን የሚያባላ እውነት ከሆነ ማለት ነው። እውነት የአማራ በሄደበት መጨፍጨፍ ነው። ጥያቄ ላንሳለሁ። የኦሮሞ ብሔርተኝነት ተገንብቶ አልቋል። የኦሮሞ ብሔረተኝነት ከአማራ ውጭ የሌሎች ብሔር ብሔረሰቦች ብሔርተኝነት ተገንብቶ አልቋል። ብሔረ ግንባታው ከሞላ ጎደል ከግማሽ በመቶ በላይ ተገንብቷል። የኦሮሞ ብሔረተኝነቱ አሁን በፖለቲካል መነጽር ካየኸው ብሔሬ ቋንቋዬ ምናምን ማለቱ ጤናማ ነው። ኖ አሁን ከዴፊኒሽኑ ብሔረ ግንባታ
ዴፊኒሽኑ እኮ ነው የሚያባላን ቴዲ። ብሔረ ግንባታ ለምሳሌ በዜጎች ወይም በህዝቦች መካከል ወጥ የሆነ ሀገራዊ መግባባት መፍጠር ነው አይደለም? ሀገረ ግንባታ የሚባለው ሀገር ግንባታ ላይ ከመጣችን በፊት ኢትዮጵያ የብሔር ብሔረሰቦች ሀገር ናት። በፌዴሬሽን ምክር ቤት ኔሽን ቢልዲንግ ፌል አድርገናል። ባጭሩ ኔሽን ቢልዲንግ ፌል አድርገናል። አሁን እኮ አማራዎቹ የሚሉት አንዳንድ ጊዜ ቫሊንት ያላቸው ኦኬ እናንተ እንደምትሉት ከሆነ አሁን እኛ የምንላትን ኢትዮጵያ ማትቀበሉ ከሆነ ልክ እኛም እንደናንተ ብሔራችንን እንገንባና ለሀገረ ግንባታው ደግሞ ተወካዮቻችንን ልከን እንዴት ያለ ሀገር ይኖራል በሚለው ጉዳይ ላይ እንወያያለን። ከዛ በፊት ግን ኦኬ ከኢትዮጵያዊነት እንውጣና አማራነትን እናደራጅ አሉ። ፖይንቱ ገብቷል? የዛ መነሻ የሌኒን አስተሳሰብ እኮ ነው። የዛ መነሻ እኮ ሌኒን ነው ቴዲዬ። የሌኒን ሀሳብ እኮ ነው። የሌኒን ሀሳብ ዞሮ ዞሮ ኢንተርናሽናል ሰሚኮን ወደዛ እንደገና በትነን መልሰን ነገር እናስራለን የሚል ፖለቲካ የእጅ ፖለቲካ ነው። ያ እኮ ነው ኮፒ ፔስት አድርገን ዋጋ እየከፈልን ያለ ነው እኮ የሌኒን ቀመር እኮ ነው እስካሁን ዋጋ እያስከፈልን ያለው። እሱን ማለት ሳይሆን አሁን እኮ ኢትዮጵያን ዲፋይን የምናደርግበት ለምሳሌ እኔ ኢትዮጵያ ምላት አብዛኞቹ የሚሏት ብሔርተኞች የሚሏትን ኢትዮጵያ አይደለም። እኔ ኢትዮጵያ ምላት አለች ብሔር ብሔረሰቦችን ያከበረች የራሴ ዴፊኒሽን አለ። የኦሮሞ ብሔርተኛ ኢትዮጵያ ሚላት ደግሞ የራሱ ዴፊኒሽን አለ። የትግራዩ አለ፣ የአማራው አለ፣ የሌሎች ብሔር ብሔረሰቦች አለ። አሁን ኢትዮጵያዊነት ላይ ራሱ ኢትዮጵያ በሚለው ላይ ራሱ በዴፊኒሽን አልተስማማንም። ላልተስማማንበት ነው የአማራው ዴፊኒሽን የአንዳችሁ ዴፊኒሽን ለአንዳችሁ ኤክስክሉሲቭ ነው፣ አካታች አይደለም፣ ገፊ ነው። ስለዚህ አንዴ አገረ ግንባታው እንዴት እናሳልጥ የሚል ጥናታዊ ጽሑፍ እያየሁኝ ሜክ ሴንስ የሚያደርግ ነገር ስላየሁኝ ነው። መጀመሪያ ብሔራችሁን ትገነቡና ከዛ በተወካዮቻችሁ አማካኝነት እንዴት ያለ ሀገር ይኑረን፣ በባንዲራ ጉዳይ፣ በትርክት ጉዳይ፣ በነገስታቶቻችን ጉዳይ እንመካከራለን። ከዛ ሁሉም አማራውም፣ ኦሮሞውም፣ ትግራይም ሁሉም ብሔር ብሔረሰቦች የኔ የሚላትን ሀገር መንገድ ላይ ስንገናኝ ኢትዮጵያ የሚላትን ሀገር እንፈጥራለን ማለት ነው። አሁን አማራዎቹ ከኢትዮጵያዊነት ካምፕ ውስጥ የወጡት ብሔርተኝነትን ለማጠናከር በዚህ ስሌት ነው። ምክንያቱም አሁን ባለው ሁኔታ 50 ሰው ባስገባና ለአንተ ኢትዮጵያዊነት ምንድን ነው ብለው 50 ዴፊኒሽን ነው የምናገኘው። በኢትዮጵያዊነት ጉዳይ እንኳን የተስማማን ስለ አይደለ ማለት ነው። አንስማማም እኮ በባንዲራ አንስማማም፣ በትርክት አንስማማም። እና እንዴት እናድርግ ታዲያ? ይሄን ደግሞ ማንስማማበት ምክንያት ደግሞ ብሔርተኞች ያመጡብን ጣጣ ስለሆነ ነው። እነሱ ብሔረ ግንባታቸውን ሰርተው ስላልጨረሱ ሀገረ ግንባታው ላይ በቶሎ መሄድ አልቻለም፣ መግባት አልቻለም። ይሄ ነው ያለው ነገር አለ። ቴዲ እዚህ ጋር ሚስ ያረካትን ፖይንት ላሳየህ። ኢትዮጵያዊነት ዴፊኒሽኑ ኮምፕሌክስ አይደለም። ቴዲም ዘላለምም አየለም ከበደም ሁሉም አያናም በዚህ ያለው በሙሉ ራሱን የሚያገኝበት ማለት ነው። ራስህን ስትፈልግ ኢትዮጵያ ውስጥ ማግኘት አለበት። አያና ራሱን ሲፈልግ ኢትዮጵያ ውስጥ ማግኘት አለበት። ዋንጋዴ ራሱን ሲፈልግ ማግኘት አለበት። ቴዲ ራሱን ሲፈልግ ማግኘት አለ። ዴፊኒሽኑ እሷ ናት። እሷን መጀመሪያ እሱ ተሰርቶ ቢሆን እዚህ ውስጥ አንመጣም፣ በሩም አይከፈትም ነበረ። በእርግጥ የሄዱበት ቅድም አልኩህ ያኔ የብሔረተኞቹ የሄዱበት መንገድ ፖይንት ነበራቸው፣ ኮዝ ነበራቸው። ያንን የነበራቸውን ኮዝ ሶሉሽን ሊሰጥበት የሄዱበት መንገድ ግን እድሜ ልክ እንዳንስማማ አድርጎናል። የዴፊኒሽን ችግር አምጥቶብናል። ሲምፕሊ ኢትዮጵያ መልታይ ናሽናል ስቴት ናት ብለህ ብትስማማ አንድ ኔሽን ስቴት አንድ ኔሽን ብቻ ያለበት ሳይሆን መልታይ ናሽናል የመልታይ ካልቸራሊዝም ወይም ደግሞ መልታይ የሚንጸባረቅበት አድርገህ ከሰራሁ ማንም ራሱን ፈልጎ ኢትዮጵያ ዴፊኒሽን ውስጥ ካገኘ ገብቷል። ኢትዮጵያ ኔሽን ቢልዲንጉ ላይ ፌል በማድረጋችን ነው አሁንም ዋጋ እየከፈልን ያለ ነው። ትክክለኛውን ፕሮብለም መልስ ካልሰጠ ነው በስተቀር አማራውን ኢትዮጵያዊ በማድረግ ኦሮሞውን ኢትዮጵያዊ በማድረግ ኢትዮጵያውን አማራ በማድረግ አይደለም ሶሉሽን የምትሰጠው። ሁሉም ኢትዮጵያ ውስጥ ራሱን እንዲያይ ምስሉን ኢትዮጵያ የምትለው ምስል ውስጥ ሁሉም ራሱን እንዲያይ በማድረግ ነው ቋሚ መፍትሄ የምትሰጠው በእኔ እምነት። ስለዚህ አሁን አደብስብሰን ስለምናልፍ እኮ ነው። ለምሳሌ ኦሮሞ አማራው በሚጠራት ኢትዮጵያዊነት ውስጥ ራሴን አላየሁም አልተወከልኩም ይላል። አማራው ስላልነበረ ነው አትዲ
ቆይ እኮ ስላልነበረ እኮ ነው። እሱን እኮ ነው የምልህ። አሁን እንዴት እንምጣ? አየን ይኸው እየተጨቃጨቅን ነው። አማራው አልተወከልኩም ይላል፣ ኦሮሞ አልተወከልኩም ይላል፣ ስልጤ ራሴን አላየሁም ይላል። ብሔር ብሔረሰቦች ኢትዮጵያ ውስጥ ራሳቸውን የሚያዩት እንዴት ነው ሲባል መጀመሪያ ብሔራቸውን ይገንቡ፣ ተወካዮቻቸውን ይላኩ፣ ቁጭ ብለን አንደኛው የምክክር ኮሚሽን በነገራችን ላይ ይሄ ይመስለኛል ስገምት ማለት ነው። እና ማነቆ እሱን ነው። እሺ ጨርስ ቴዲ። እንዳልከው ችግሩ በእርግጥ ይኸውልህ ችግሩ በጣም ኮምፕሌክስ ነው። አንዱ ከፊት ስትለው ከኋላ፣ ከኋላ ስትለው ከፊት የሚሆን ነገር ልክ እንደ ቺክንና እንደ እንቁላል ማንም የሚቀድመው የሚለው አይነት አካሄድ ነው የኢትዮጵያ ፕሮብለም። እኔ ግን ባጭሩም ነገር ምን መሰለህ ምን ነበረ ፕሮብለሙ እዙ የጨመረን? ለምሳሌ ቅድም እዛ ተምረው ሁሌ እነግርሃለሁ ሚሼል ሮንግ የምትባለዋ ሴትዮ ስለ ኢትዮጵያ ምሁራኖች ስትገልጽ ኢትዮጵያ ኋላ ቀር መሆኗን ተረድተው ንጉሱ ኢንቨስት አድርገው አውሮፓና አሜሪካ ላኳት። ከዛ ሲመለሱ የሀገራቸውን ኋላ ቀርነት ሲመለከቱ ለኋላ ቀርነቱ ንጉሱን ከሰው የበለጠ ኋላ ቀር አረጓት። ኋላ ቀር የተማረው ኋላ ቀር መሆናቸውን ተረድተው ኢንቨስት ያደርጉባቸውን ቀድመው እነሱ የተረዱትን ኋላ ቀርነቷን የተረዱት ንጉስ ላይ መልሰው ጥይቱን ተኮሱታሉ። ይህችንም መጽፋ ሚሼል ሮንግ የምትባል አይ ዲድንት ዱ ኢት ፎር ዩ በሚለው መጽሐፏ ላይ ነው የምትገልጸው የኢትዮጵያን ምሁራን እንዴት ኔሽን ቢልዲንጉን እንደበጠበጡት። ኔሽን ቢልዲንግ ማለት ሲምፕሊ ሁሉም ሰው ኢትዮጵያ በሚለው ምስሉ ላይ ራሱን ይመልከት ነው። ሲምፕል አዛት በቃ አማራም ራሱን ያያል፣ ኦሮሞም ራሱን ያያል፣ ትግሬም ራሱን ያያል፣ ሁሉም ያያል። ይሄ ማለት ግን በሶቨርኒቲ ላይ ተስማምተህ በአንድ ሀገር ላይ ተስማምተህ ሁሉም ራሱን የሚያይበት ምስል አንድ የኔ ባህል የኔ ቋንቋ ያንተ ካፒታል መሆኑን ከተቀበልክ፣ የኦሮሞ ቋንቋ የኦሮሞ ባህል የአማራ ካፒታል መሆኑን ከተቀበልክ፣ የአማራ ባህል የአማራ ቋንቋ ለኦሮሞ ካፒታል ነው ብለህ ከተቀበልክ፣ ሁላችንም እዛ መስሉ ጽምናሳይ ከገነባን እናንተ የምንባላበት ሪዝም ምንድን ነው? በያለኛው ክፍለ ዘመን። ስለዚህ ለመልታይ ናሽናል ስቴትስ ምስሏን ይዘናታል፣ አተገባበሩን በጥበጠነዋል። ይሄን ስል ለምሳሌ እኔ በኤትኒክ ቦርደር አላምንም። ኢትዮጵያን በብትፈልግ በአራት በአምስት ከፋፍላት ብቻ አንድ ኢትዮጵያ ውስጥ ያለ ማህበረሰብ ራሱን ኢትዮጵያ ውስጥ ያገኝ፣ ኢትዮጵያ ምስሉ ውስጥ ራሱን ይወክል፣ ቋንቋው ይከበርለት፣ ባህሉ ይከበርለት፣ አሳድግለት፣ እንዲያውም ኢኮኖሚ ያድርግና አሳድግለት፣ እድል ፍጠርለት። አንዳችን ለአንዳችን ማርኬት መሆናችንን ጠቃሚ መሆኑን በቀናነት በጉድ ፌስ እንስራው የሚለውን ነው መልእክት ማስተላለፍ ፈለገው። ለነበረን ቆይታ እጅግ በጣም አመሰግናለሁ። ጋደም እያልኩ ሁለተኛ እኔም እንደ ልሰናበታችሁ። ለነበረን ጊዜ በጣም አመሰግናለሁ። ነገ እንገናኛለን። እሺ ዋንጋሪ ቴንክ ዩ ከልብ አመሰግናለሁ። ዋንጋሪ ከቅርብ ጊዜ ወዲህ በጣም የበሰሉ አስተያየቶችን እየመጣ የሚያካፍለን ወዳጃችን ነው። የቴዲ ሐዋሳ ቋሚ ተከታታይ ነው። ብዙዎቻችሁ ተወዱታላችሁ፣ ታከብሩታላችሁ። ቴንኪ ዋንጋሪ። እሺ ከሱ ቀጥሎ አይ ቲንክ ዩናይትድ አማራ ነው አለ። ዩናይትድ አማራ ቴንኪ እያዳመጥኩ ነው አለ ወንድሜ። እሱ አልነበረም ያልኩት፣ ለነገሩ የኔ ነው ብሎ ስለወሰደው እግዚአብሔር ይስጥለዋለሁ። እሱን አልነበረም። እኔ ትልልቅ ሰዎች በደንብ ያስታውቃሉ። ምንም አይነት ልዩነት ቢኖረንም ሰውየውን ትልቅ ሪስፔክት ነው ያለኝ። የበሰለ ነው። ያው ኢትዮጵያ የሚለው እንግዲህ ትናንት ምን እንደነበር ባላቅም ዛሬ ከኢትዮጵያ ጋር ጥሩ አቋም ስላለው ታርቋል ብዬ አስባለሁ። በአንዳንድ ነገር ላይ ራሴን ፈልጌ ያጣው የሚለውን እንግዲህ ራሴን ማየት አልቻልኩም። እቺ የተለመደች በኦሮሞ ፖለቲካ ውስጥ ታይታለች። ወደፊት ፎቶ አንስተን እንግዲህ በየግድግዳውን እንለጥፋቸዋለን። ያን የራሳችሁ ፈልጋችሁ ታገኛላችሁ። በጣም በሚያሳፍር ደረጃ በኢትዮጵያ ፖለቲካ ውስጥ ራሴ ፈልጌ ያጣሁት ይሄ መቆዘሚያቸው ነበር። አሁንም ደግሞ ነባራዊ ሁኔታ የኢትዮጵያ ሁኔታ እየታወቀ ሀገር በህግ ተቆልፎ ኢትዮጵያዊነት በህግ ፈርሶ እየታወቀ ዛሬ መጥተህ ኢትዮጵያ ብትል ቅድም የጠየቀው ጥያቄ ቴዲ የትግራይ ብሔርተኝነትም የኦሮሞ ብሔርተኝነትም ኢትዮጵያ የሚሆነው ስልጣን ሲይዝ ብቻ ነው። ስልጣኑ ነው አሁንም የኦሮሞ ፖለቲከኛ ኢትዮጵያ ያስመሰለው። ከስልጣኑ የሚወጣ እሺ የተበጣጠሰ ነው። 5 ኦነግ አለ እኮ የጀነራል ገሌ የሚባል ኦነግ። ስልጣኑ አንድ ላይ ስለወጣ ግን ምን ሆኗል?
የተለያየ የተሸራረፈ ስልጣን ሲያገኝ አሁን የኦሮሞን ጥቅም አስጠብቃለሁ የምፈልገውን ይሄ መገንጠል አጀንዳዬን ፑሽ አድርጌ እተገብራለሁ የሚል እንደ ውሻ ሰፍሎ እየጠበቀ ነው ያለው ሊቀራመት ኢትዮጵያ አንድ የመሰለው ለዚህ ነው። አሁን ኢትዮጵያ የሚለው የሚያላዝነው ከልቡ አይደለም። ስልጣኑን ነገ ብትነጥቀው ተመልሶ እዛ ጎሬ ውስጥ ይገባል። ወይ አርነቱ ኢትዮጵያን እያለ እዛ ጋር ሲጮት ሰማዋለህ። የትግራዩም ተመሳሳይ ስልጣን ላይ በነበረ ጊዜ ኢትዮጵያ መስሎ ነበር። ስልጣኑ ሲቀማ ይወገነጠላለሁ ብሎ ቡራ ከርዩ ሲል አይተነዋልና ያልተሞከረው ቢሆን የአማራው ብሔርተኝነት ነው። እንግዲህ ኢትዮጵያውነትን አማራ ለዘመናት ይዞ ያንተ ብቻ ኢትዮጵያ አይደለችም የተባለ የተቀጠቀጠባት አማራ ስቲልም አሁን በዚህ መከራ ውስጥ ሆኖ ኢትዮጵያን ያልጠላው አማራ ብቻ ነው። አማራ ደግሞ የራሱን አደራጅቶ በዚህ ብሔርተኝነት መጥቶ ነገ ምን ይሆናል የሚለውን ያልሞከርነው እሱ ብቻ ሊሆን ይችላል። እንግዲህ ጥርጣሬው ስጋቱ ምኑ ሊኖር ይችላል። ስለዚህ ኦኬ በአንተ ንግግር አማራነትን አማራው ብቻ ከሆነ ኢትዮጵያዊነትን ያልጠላው አማራው ኢትዮጵያ በሚላት ውስጥ የራሱን ጥቅምና የራሱን ምቾት የምታስጠብቅለት ስለሆነ ነው አይደለም። ምን አገኘ አማራ? አሁን ኢትዮጵያ ሁሉ ለስንት ዘመን ኖሮ ለምሳሌ ሁሉም ብሔረሰቦች ሁላችሁም ብሔረሰቦች ትልቁ እንትናቸው አልተወከልንም ራሳችንን አላየንም ትላላችሁ። ለምሳሌ ብሔሮች በምንድን ነው የሚወከሉት አላውቅም። ወይ የሆነ ሰው የተሰበሰበበት ቦታ ላይ የአማርኛ ሙዚቃ ስትከፍት ኦሮምኛ ሙዚቃ መከፈት አለበት። አልባሳቶቻችን ሊሆኑ ይችላሉ፣ ቋንቋዎች ሊሆኑ ይችላሉ፣ መገለልና መድሎ ላይሆን ይችላል። አንድ ሀገር ላይ የምንኖር ከሆነ ሁሉም ሀገሬ የሚላት ሀገር ነው የምታስፈልገን። ስለዚህ ለትግራዊ የሰጠው ዲፊኒሽን ለኦሮሞ የሰጠው ዲፊኒሽን ለአንተም ሊሰራ ይችላል ማለት ነው። ጥያቄ ነው። ምክንያቱም አንተ ብቻ ከሆነ ኢትዮጵያ የምትለው ወይም ደግሞ ከሌሎች በተለየ ኢትዮጵያ እያልክ የምትወዳት ከሆነ ወይ ሌሎችም ደግሞ ኢትዮጵያ የሚሉ ስልጣን ላይ ሲመጡ ወይ ሲበሉና ሲጠጡ ብቻ ከሆነ አንተ ጥቅም ስላገኘህበት ነው ወይስ ስቲል እየተጎዳህም ስለሆነ ነው ኢትዮጵያ የምትለው? እየተጎዳ ከሆነ ታዲያ ዛሬ ለምን ገፋት? ወይም ደግሞ ዛሬ ለምን ከዚህ የጥቅም ጉዳይ አይደለም። የጥቅም ጉዳይ አይደለም። እንደ ትልቅነታችን በኢትዮጵያዊነት ዋጋ እንደ መክፈላችን እንደ አማራ ትልቅ ህዝብ ነው አማራ። አሁን እንደሚሉት ሁለተኛ አድርገው በተንኮልና በሴራ እንዳደረጉት አይደለም። ትልቅ ህዝብ ነው፣ በቁጥሩም አንደኛ ነው። ኃላፊነት ስላለበት በባዶ እግሩ እየሄደም ኢትዮጵያ ነው የሚለው። በሀገር አልደራደርም ነው የሚለው አማራ። ችግሮች ይኖራሉ፣ አስተዳደራዊ ችግሮች ይኖራሉ። እሱን በጋራ መፍታት ነው እና ይሄንን በማለታችን ግን እኔ ለራሴ በደረሰብኝ ኮቴሪም ነግረን በደቡብ ኢትዮጵያ ውስጥ ሄደህ እኮ ተንቀሳቅሰህ አማራ ስልጣን ስለተቀማ ነው እንደዚህ የምትሉት ሲሉን ነበር እኮ። ኦኬ ኢትዮጵያ ማለታችን እንደ ነውር ተቆጥሮ ኢትዮጵያ ማለታችን እንደ ምንድነው እነሱ የሚሉት ቃል አላቸው። ይሄ ምንድነው አህዳዊ እየተባለ መከራ ሲያይ አማራው የተለየ ተጠቃሚ በኢትዮጵያ ሆኖ አይደለም። እንደ አማራ ገበሬ በኢትዮጵያ ምድር ላይ ኢትዮጵያ የሚቀልበው የአማራ ገበሬ በባዶ እግሩ ነው እስካሁን ደስ የሚሄደው። ምን የተለየ ነገር ተደርጎለት ነው? ግን የሀገር ፍቅርን በመኖሩ የተለየ ችግር ውስጥ ገባ አማራ። ህዝቦችን አስተባብሮ በተለይ ደግሞ ወያኔ ከመጣ በኋላ ይህን ህገ መንግስት አርቅቆ በመስጠቱ አማራውን እንዲቀጠቀጥ ሰፊ መንገድ ፈጠረለት እና ትናንትና ቢውል አማራ ያለው ሌሎቹ 60 ዓመት ሙሉ ሲታገሉ ኢትዮጵያ ለማፍረስ ነበር ሲታገሉ የነበሩት። አሁን ይሄ ኦነግ የሚመጻደቀው እዚህ ጋር ወጥቶ ስለ ኢትዮጵያ ሊሰብክ የሚመጣ ሁሉ 60 ዓመት ሙሉ ኢትዮጵያን ለማፍረስ ነበር ሲታገሉ የነበሩት። አማራ ጥላቻና ራሴን ፈልጌ ያጣሁት በሚል ኢትዮጵያ ትፍረስ የሚል ወያኔን ተመሳሳይ ኢትዮጵያ ለማፍረስ ነው። ለዚህ ነው አማራው ኢትዮጵያ አትፈርስም፣ ችግሮች ቢኖሩ ችግሮች መነጋገርና መፍታት ሲቻል ኢትዮጵያ አትፈርስም እያለን የቆዩ እስከ ትናንት ነው አይደል? የዛሬ 2 ዓመት አማራ በቃ ቅድም እንዳላችሁት እነ ጀዋር በነገራችን ላይ እሱን አርመውታል። ጀዋርም ትፔለፍም ሚስ ኳልኩሌት ብለውታል። እነ ጌታቸው ያደረጉትን ነገር በዚህ በጦርነቱ በአማራ ላይ የነበራቸው ጥላቻ የሰበኩት ስብከትም ለኦሮሞ ፖለቲከኞች የሰጡት እድልም የሰጡት ክልልም ትክክል እንዳልሆነ ሲናገሩ ሰምተናል። ምክንያቱም አማራውን ኢትዮጵያ በማለቱ ገፍተው አማራ እንዲሆን አደረግነው ሲሉ እነሱ እንዳችመት ነው የቆጠሩት። ኢትዮጵያን ያለ ዋና ግንተን እንደፈለገ እንድንበታትናት እድል አገኘን ብለው ነበር ያሰቡት። አማራው ግን ተጠግቶም ቢሆን ተገፍቶም ቢሆን አማራ ሆኖ ከቆመና መሳሪያ ጋር ተገናኘ ኢትዮጵያ እንዳትፈርስ የማንን ግዛት ይዘህ ትገነጠላለህ? ወያኔ ማንን ይዞ እንዲገነጠል እንደሚፈልግ ይታወቃል። ኦነጉም ማንን ይዞ መገንጠል እንደሚፈልግ ይታወቃል። ስለዚህ አማራው ከተጠናከረ ደግሞ ያን ማስፈጸም እንደማይችሉ ገባቸው። አሁን ተመልሰው
እነ ጀዋርም እኮ ቢሆን አይሆንም አማራው ኢትዮጵያዊነት ነው የሚሻለው እኮ ማለት ጀመሩ። ቢኮዝ እነሱ የሚፈልጉትን ነገር የበለጠ አማራው እጅ ይገባል። ኢትዮጵያ መገንጠል አይቻልም፣ ኢትዮጵያ መፍረስ አይቻልም። አማራው ከጠነከረ ይሄን ያውቃል፣ ይሄን ተረድቷል። አሁን ይሄ በዚህ ስሌት ውስጥ ሆነን ደግሞ እኛ አማራው ለዚህ ቁመና መስተካከል አለበት፣ የራሱ ተቋም መኖር አለበት፣ ይሄን ትግል ይሄን ስርዓት ለማስወገድ መሪ ተዋናይ መሆን አለበት ብለን ነው አማራው ተቋም ያስፈልገዋል ብለን የምንታገለው። አሁን እህታችን ቅድም የበረከት ቡና አጣጭ ልበላት የበረከትን ምሳሌ ስትነግረን አንዳንድ ጊዜ ከእውነት ርቀን ዝም ብለን በጥላቻ ስንተች ትችት አግባብነት ያለው አይሆንም። ጥላቻ ነው የሚሆነው። በተረፈ የአማራው ትግል ኤክስፔክት ተደርጎ ከሆነ 2 ዓመቱ ነው። በ2 ዓመት ውስጥ ግድፈቶች ሊኖሩ ይችላሉ። እሱ እንዲታረም መጠየቅ አግባብ ነው፣ ትክክል ነው፣ ሊቀበሉ ይችላል። በግሌ ዝም ብሎ ግን የጥላቻ ነገር መናገር ግን አስተማሪነት የሌለው የካድሬነት ስራ ነው። ምክንያቱም ስርዓቱን ተመልሰው ሲያመግሱ ስለምናያቸው፣ ተመልሰው ስርዓቱን ደግሞ ሲደግፉ ስለምናያቸው ይሄ ትክክል ያልሆነ ትንተና ነው ልበለው ወይስ አስተያየት ልበለው? እሱ ትክክልም አይደለም። ኦኬ ያ ሌላው የወረደው የድንኳን አፍራሹ የድንኳን በተጣለበት በሁሉ የሄደ ድንኳን የሚያፈርሰው ሁሉ እሱ የአማራውን ትግል የመገምገም ሞራልም ብቃትም ስለሌለው ባዶ የሚለው በር የሚለው ለነሱ መልስ የለኝም። ቢኮዝ እነዚህ የሆነ ቦታ የምትሰጣቸው ሰዎችም ስላሉ ድንኳን ሰባሪዎች ናቸው እንደዚህ አይነት ሰዎች። ድንኳን ሰባሪ በላይ በቀለው እያን ነው። አዎ በላይ አልከው በታች እሱ ይሄ አሁን እሱ ፖለቲካ ሰው አይደለም። ድንኳን ሰባሪ ማለት ባልተጠራበት ድግስ ላይ ይታደማል ማለት ነው። ቴንክ ዩ። ይሄ ዝም ብሎ በየድግሱ እየሄደ ድግስ የሚሰብር ድንኳን ሰባሪ ይባላል። እንደዚህ አይነት ሰው ይኸውልህ ህይወቱ ሁሉ የተመሰረተው ከአማራው ጋር አማርኛውን በመናገር የመነባንም ነው ምናምን ቅብጥርሴ በማለት ህይወቱ ይመራል። ሂድና ሲያውን ኦሮምኛ መነባንም አድርገህ ህይወት ምራ ብትለው አይችልም። የለም ግን ተመልሶ ያን አማራ ሊነክስ ሊመጣ ይመጣል። የድንኳን ሰባሪ ማለት እሱ ነው። እንደዚህ አይነቱ ተስፈኛ ይባላል። እነዚህ አይነት ተስፈኞች የፖለቲካ ብቃትም ስለሌላቸው ለነሱ ብዙም ቦታ አልሰጣቸውም። እነዚህ አይነት ግን አሁን የቅድሙ ወንድማችን የፖለቲካ መረዳት ያለውም ስለሆነ በኢትዮጵያዊነት አሳልፎ አሁን ስልጣን ላይ ስለወጣ የኦሮሞ ፖለቲካ ስለ ኢትዮጵያ ላቀንቅን ብሎ ስለመጣ ይገባኛል። በደንብ አድርጌ የምረዳው አቅም አለው፣ ጥሩ አንደበት አለው። እነዚህ ሰዎች ግን የማስመሰል ሂደት ነው የሚሄዱት። ማሰሪያዋ ምንድን ነች? እኔ የሚመስል ኢትዮጵያ የለችም። እያንዳንዳችን ኢትዮጵያ የምትመስል በእኛ ቅርጽ ነው የምትታየው። ስለዚህ ስክሪን ይዘረጋላቸውና ራሳቸውን እንዲፈትሹ እንዲያዩ እናደርጋለን ወደፊት። በተረፈ ይህን ትግል ማንም የሚችል አይደለም። የፈለጋችሁ ብትሉ ቴንክ ዩ ቴዲ። ኢትዮጵያ ሁሉም ኢትዮጵያ ውስጥ ያሉ ዜጎቻችን የሚጠሯትና ዲፋይን የሚያደርጓት መሆን መቻል አለበት። ያላችሁት በሙሉ ትክክል ነው። ቲፒኤልኤፎች ኢትዮጵያ ኢትዮጵያ የሚሉ እስከበሉ ድረስ ነው። ቲፒኤልኤፎች ነው ያልኩት። ዛሬ ደብረጽዮንን ብታናገረው ብሔራዊ ጭቆና ውስጥ ነኝ ይላል። ትላንትና ይሄ ባንዲራ ነገ ለማዋየት ያስኩት አጀንዳ ህገ መንግስቱ ላይ አንቀጽ 3 ላይ ያሰፈሩት እነሱ ናቸው። ኮከቡ የብሔር ብሔረሰቦችን የሃይማኖትን እኩልነት ለማሳየት ተብሎ የተቀመጠ ነው ብለው ነው ዲፋይን ያደረጉት። ዛሬ ኮከቡ የሌለበትን ባንዲራ በክልላቸው ላይ ሲያውለበለቡ ስተዋቸው ቲፒኤልኤፎች በራሳቸው ዴፊኒሽን በብሔር ብሔረሰቦች በሃይማኖት እኩልነት አናምንም እያሉ ነው። ስትበላ ኢትዮጵያ የምትሆንበት፣ ስልጣን ላይ ስትሆን ኢትዮጵያ የምትሆንበት፣ ምቾት ሲጓደል ኢትዮጵያን አልፈልግም የምትልበት ነገር ይሄ ትክክል አይደለም። ይሄ ኦፖርቹኒስት ነው። ሀገር ስለጠቀመች ስለጎዳች የሀገርን ጉዳይ ማወቅ አለብን እኮ በዛ ሀገርን እየተሰፍታ እየቀረበችልን ያለችው በእነዚህ በብሔር ፖለቲከኞች ወይም ደግሞ ስልጣን ላይ በተቀመጡ ሰዎች ነው እየሆነ ያለው። ህፃናቶች ስልጣን ላይ ያልወጡ ያልበሉ ያልጠጡ፣ የቀን ሰራተኛው፣ የከሰረው፣ እብዱ፣ ጤነኛው ሀገሬ ነው የሚላት መሆን መቻል አለባት። ብሔር ብሔረሰቦች ሀገሬ ናት የሚሏት መሆን መቻል አለባት እንጂ እነዚህ ቀን ፊት ያዞረባቸው ሀገሬ ናት ሲገፉ ሀገሬ አይደለችም፣ እንደዛ አይነት ነገር የለም። ስለዚህ በተለይ እንደዚህ አይነት ነገሮች አሉ። ይሄ በጣም ጥንቃቄ የሚያስፈልገው በጣም ሲሪየስ መሆን አለብን በዚህ ጉዳይ ላይ። የሀገርን ጉዳይ በጣም በመፍራትና በመንቀጥቀጥ ነው መጠበቅ ያለብን።
በተረፈ ግን ሁላችንንም የምትገልጽ ሀገር ሊኖረን ይገባል። ኦሮሞ አክሩፎ አማራው የሚደሰትበት፣ አማራው አክሩፎ ኦሮሞ የሚደሰትበት፣ ትግራይ አክሩፎ ምናምን። አክሩፎ ሲባል ያኮረፈው አካል ራሱ መለየት አለበት። የትኛው ነው ያኮረፈው? ህዝቡ ነው ያኮረፈው ወይስ ትላንት ስልጣን ላይ የነበረው ፖለቲከኛው? አንዳንዴ ካድሬው ነው ያኮረፈው፣ ኦፒኒየን ሊደሩ ነው ያኮረፈው። ስለዚህ መለየት አለብን። እነሱ ናቸው ብዙ ጊዜ የኢትዮጵያ ፖለቲካ የኤሊት ቴዎሪ ነው አይደለ? እነሱ ናቸው ኢትዮጵያዊነትን ዲፋይን እያደረጉልን ያሉት እና እንደዛም እንዳይሆን ጥንቃቄ ያስፈልጋል። ሁላችንም በጋራ ሀገራችን የምንላት እንዴት ያለችውን ነው፣ ይህን ማውራት አለብን የሚል እምነት አለኝ። የነገ አጀንዳችን ነው። አዳዲስ ሰዎችን በዚህ ጉዳይ ላይ ጨምሬ ያሉትን ከመጡ እናወራለን። በዚህ ጉዳይ ላይ ተዘጋጃጃላችሁ? ቴሌግራም ላይ ያስቀምጠላችኋለሁ። ቴዲ ሐዋሳ የቴሌግራም ቻናሌ ነው። የምክክር ኮሚሽኑን አሜሪካና ካናዳ ይመጣሉ። እሱንም ሊንክ አስቀምጬላችኋለሁ። እዛ ላይ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ ይሁን። ወደ አያና እንሄዳለን። አያና እሺ ቴዲ እንዴት ነህ? ደህና ነህ ወይ? አይ እንደን መሞከር ነው መሞከር ይፈቀዳል። እንትን ምን ገረመኝ መሰለ፣ ቀደም ካቆምኩበት ጀምራለሁ ወደ ዋናው አጀንዳም ስለምንመለስ፣ ግን አሁን ብራንች አውት አድርገን የሄድንበት ዲስከሽን ላይ ይገርመኛል። እኔ ድሮ ሀገራችን ድንግል መሬት የሚባል አነጋገር ግራ ከሚገቡኝ ውስጥ ነበርና አሁን አንዳንዴ ድንግል አምሮም ታያለህ፣ ምንም ያልተነካ እዚሁ ጋር በላይ በቀለ ወያ መጣጥፍና ግጥም የሚገጥመው በአማርኛ ነው ብሎ አማርኛ የኔ ነው ብሎ ተኩራርቶበት ከዛው መለስ ብሎ ደግሞ ራሳችንን አላየንም ትላላችሁ ሀገር ውስጥ ይላል። ራስህ ሁለት አረፍተ ነገር ባክ ቱ ባክ ተናግረህ ከራስህ ጋር መድረክ ላይ ሺህ ሰው ፊት ቁጭ ብለህ ከራስህ ጋር ከምትከራከር አይ ዶንት ኖ እንግዲህ ለምዶባቸው ነው መሰለኝ እንደ እንቅፋት ግሮሰሪ እዚህ ይገባሉ። አንዳንድ ሰዎች ሳይዘጋጁ እንደሚመጡ ያስታውቃል። የተናገርክ ያለው ነገር ራሱ ጀስት ኢንዲኬቲቭ ነው ምን እያወራህ እንደሆነ። አንተ የምትኩራራው በኔ ቋንቋ ነው አንተ የምትጠቀመው። በሰከንድ ወርልድ ዋር ጊዜ አንዷ መሪን ናት፣ የአሜሪካ ጦር ውስጥ ያለች ናትና አባቴ ለምንድን ነው ከኩባ ከሌላ ሀገር የመጣ ነው እዚህ ሲቲዝን ሆኖ ነው አሜሪካና ወደ ዘመተ ሁለተኛ ዓለም ጦርነትና ምን ልሰራ ዘመትክ? ራሱ ወዶ ገብ ነው የዘመተውና ለምን ዘመትክ ሲባል አሁን ገና ነው ከስፓኒሽ እንግሊዘኛ የተማርኩት መልሼ ደግሞ ጀርመንኛ መማር አልፈልግም አለ። ሶ ቋንቋህን የማትናገርበት ሀገር፣ ቋንቋህ በሬዲዮ የማይሰማበት፣ በቴሌቪዥን የማይነገርበት፣ ቫልዩ የማይደረግበት፣ የስራ ቋንቋ የትምህርት ቋንቋ ያልሆነበት፣ የቴክኖሎጂ ቋንቋ የማይሆንበት ሀገር ራስህን የማታይበት ሀገር ይባላል። ሆፕፉሊ ኖት እየያዘ ነው ብዬ አስባለሁ ወንድሜ። እና በዚህ በኩል ራስ የተናገርከው ነገር መልስ ነው አንተ ለጠየቀው። ለዛ ነው ቋንቋቸው፣ ማንነታቸው፣ ባህላቸው ሪኮግናይዝ የሚደረግበት ተቀባይነት ያለበት። ለዛ ነው ህብረ ብሔራዊ ነው። ኢትዮጵያ ስንል ነበር የኖር ነው ምናምን የሚባለው የተሳሳተ ኢትዮጵያ ነው እያልክ ያለው። ቢኮዝ ለአንተ የኢትዮጵያ ምስል ማለት አንድን ጋምቤላ ወይም የቤኒሻንጉል ሰው እኮ ስታይ ኢትዮጵያዊ ራሱ አይደለም ብለህ እኮ ነው የምታስበው። እንደ ኢትዮጵያዊ ቫልዩ ራሱ አታደርገውም። መልኩ ካንተ የጠቆረ ስለሆነ፣ ቋንቋው አነጋገሩ የተለየ ስለሆነ የኢትዮጵያዊነትን እኩል ተጋሪ ከአማራው እኩልማ ኢትዮጵያዊ አይደለም ብለህ ነው የምታምነው የምታስበው አይደለም፣ የምትናገረው አይደለም። እስከ ነፍስህ ድረስ በእንደዛ ነው የምታምነው። አንተ ኢትዮጵያ ብለህ የሳልካት ኢትዮጵያ የለበትም፣ የኑዌሩ የለም፣ ውስጡ ጋምቤላው የለም። ለዛ በጣም ቲፒካል የሆነውን ሰፊውን የማደርገው ፎር ሪዝን ነው። ግልጽ የሆነው የሚታወቀው እንዲሆን ማለት ነው። ኮንትራስቱ እንዲታይ ነው። ኦን ዘ ሴም ኖት ኦሮሞም ሌላውም ሊሚትድ በሆነ ካፓሲቲ የቋንቋውን ለምዶ ባህሉን አዳፕት አድርጎ የኔን ከመሰለ ኢትዮጵያዊ ነው ወይም በኢትዮጵያዊነት ውስጥ አለ። አለበለዚያ ግን ማዕቀፉ አይዞ በሃይማኖትም በባህሉ በቋንቋው የሚያገል ሲሆንና ዩኒተሪ ስትሆን ዩኒተሪ ማለት ነው ባይዞ ተርሙ አህዳዊ የሚለውን በጣም እንትን ብሎሃል። እንደ ስድብ አድርገህ ነው የወሰድከው። እሱም የሌላ የትምህርት ቤት ትሩፋት ስለሆነ እናጋራህና ዩኒተሪ ነህ ማለት ነው። አህዳዊ ነህ ሲባል አንድ ማንነት፣ አንድ ቋንቋ፣ አንድ ባህል ላይ ያተኮረ ህብረ ብሔራዊን ሀገር በአንድ ማንነት ውስጥ የምታይ ነህ ነው። ስለዚህ እሱ ይታይ ነው። ፍትሃዊ አምሮ ካለ ኦፍኮርስ በቁጥሩ
ሰፊ ነው። ቁጥርም እንደዛው በትምህርት ቤት ቢሰጥ ነገር ነው። ኦሮሞ ህዝብ በቁጥሩ ሰፊው ነው። ከኢትዮጵያ ውስጥ ካሉት አንደኛ ደረጃ ላይ ያለው ተደጋጋሚ በተደረጉ የህዝብና ቤት ቆጠራዎች ኢህአዴግ ብቻ ሳይሆን ሌሎችም ባደረጉት በቁጥር በህዝብ ብዛት አንደኛ ነውና ያንን የሚያክል ስፋት ያለው ህዝብ ኢንክሉሲቭሊ ማይዝ ፖለቲካ ማይዝ የመንግስት አስተዳደር ጤነኛ አይደለም። ዩኒተሪ ነው፣ አህዳዊ ነው፣ ሁላችንም ያካተተ ሁሉም የሚከበርበት ሁሉም ራሱን የሚያይበት ይሁን ሲባል አይሄማ ሞት ነው። ይሄ ከሚሆን አገር በበጠብጥ ይሻለኛል። መሆን ያለባት ኢትዮጵያ እኔ የምትመስል ሰው አይኑን ጨፍኖ ባይዘው ሙዝ ሲባል አይንን ጨፍነ ራይኖ ሆርን የሚባል አለ 3 ኪሎ ግራም የሚመዝን አንዱ ሙዝ 40 ምንጭ አካባቢ ያለ ሙዝ አለ ትልቅ። ከዛ ፊንገር ሆርንስ ፊንገር ባናናስ የሚባሉ ደግሞ አለ ትንሿን ጣታችንን የሚያካክሉ ሙዞች አሉበት። እንዳደክበት አካባቢ ለሙዝ ያለህ ስህል ይለያያል። አይንህን ጨፍነህ ሙዝ አስብልህ ያደክበትና አእምሮ ውስጥ የተሳለው ሙዝ ነው የሚመጣው። ወይ ትልቁ ወይ ትንሿ ወይ የኛ ሀገሩ። አንተ ኢትዮጵያዊነት አይንህን ጨፍነህ ስትስል ኢትዮጵያ ሲባል ጥበብ ቀሚስ የለበሰ እንጀራ እንደዚህ የምታውቃቸው ማለት ነው። ያንተ ካልቸር ብቻ የሚታየህ ከሆነ ኢትዮጵያ የተንሸዋረረ ነው። የአንድ ብሔር ኢትዮጵያ ነው የሚታይ፣ የአንድ ማንነት ነው የሚታየህ። አስፋው ህብረ ብሔራዊ ነው። ይሄ ነው የተደረገው ነገር። ለዛ ነው አሁን የመጣው ብሔርተኛ ለራሱ ጥቅም ብሎ ነው ስልጣን ስላይ ነው ራሱን ስላየበት ነው። ኢንክሉሲቪቲ መኖር አለበት። ያንደን አይነት የአንድ ማንነት አንድ ቋንቋ አንድ ባህል ኢትዮጵያ ለዘላለም ላይ መለስ ሄዷል። እሱን ለመመለስ የሚታገሉ ራሳቸውንም የሚቀርቧቸውንም ይጎዳሉ እንጂ ምንም ለራስም ለሀገርም ለአካባቢም ለብሔርም የሚጠቅሙት ነገር የለም። እና ወደዛ መምጣት ይሻላል። የተማሩ ሰዎች ይረዳሉ። በነገራችን ላይ ለዛም ነው እዚህ ገብቶ አሁን በዚህ እኔ በመናገርበት ደረጃ አንዱ የአማራ ተወላጅ ነኝ ብሎ አማራ ፖለቲካ ውስጥ ልግባ ቢል ይቀጠቅጡታል። ተባብረው ነው የሚቀጠቅጡት። ቢኮዝ ጤነኛ የሆነ ዋንጋሪን ይናገራል ብለው ዋንጋሪ ምን የሚጣል ነገር ተናግሯል፣ የሚበላን የተናገረው ግን ይገፉታል። ለምን? ያልተማሩ ሰዎች፣ ነገር ማሰላሰል የማይችሉ ሰዎች፣ ቁጥር የሚፈሩ እንደዚህ ፖለቲካል ተርሞች ስድብ የሚመስሏቸው ራሳቸው የሚናገሩት ነገር መሰናከል ሆኖ የሚጠልፋቸው ዳጀስት ማድረግ የሚያስችል ድንግል አእምሮ ያላቸው ሰዎች ፖለቲካውን ስለያዙት ምልክት ሊሆን የሚችለው አሁን ዓለም እየሳቀብን ነው ወደሚለው በመለስላችሁ ባለችኝ አጭር ደቂቃ ውስጥ ዓለም የሚስቅበት አንዱ ምክንያት ኢንተርናሽናል ኮሚኒቲ ቅድም ተናግሬያለሁ። ኢትዮጵያውያን እየሳቁ ነው። ዘሪውን 13 ላይ እየሳቁ ነው። እዚህ የሚወራው እንቶ ፈንቶ ላይ እየሳቁ ነው። በ24 ሰዓት በ15 ቀን እዚህ እንትን ለዳመና እንጋልባለን ይሳቅባል። ቢኮዝ ምንም ሚኒንግ የሌለው ነገር ነው የምትሰራው። እንትን ቤት ድግም ታስደግሜ እንደ ጥይት አይመታ ማአት አይነት እዚህ ባዚንኪ ከ18ኛው ከ16ኛው ከ19ኛ ክፍለ ዘመን ተለቅሞ የመጣ ወሬ ነው የሚወራው። ኖቦዲ ኢዝ ጎና አክሰፕት ዳት። ሲቪላይዝድ የሆነውን ደግሞ ተደበደባለ። ስለዚህ እሱ ነው ይሄን የማጽዳት ስራ መሰራት አለበት። ኮንትሮል ፒኤፍዲጂ ኮንትሮል ያደርጋል። ባይዘው ጎረቤት ክልሎች ካሉ ቲፒኤልኤፍ ይስቅብሃል እኮ ህግደፍ የሚስቅብ እንደማይስቅብ ሬዲዮና የሆነ ዝኪኒና ድሽቃ ሰጥቶህ እኮ ቲፒኤልኤፍ ከፈለገ እንትንን መውሰድ ይችላል ብልሃል እኮ። ወልቃይትና ዘገዴ ችግር የለውም ድሽቃና ዝኪኒ ስጠኝ ብልህ እኮ እንደዛ እንደምታረግ ሲያይ እኮ ይስቅብሃል እኮ። ዓለም ሲስቅብህ እኮ ኢንተርናሽናል ነጭ ብቻ አይደለም ሀገሩም ውስጥ ያለው ዛሬ አስጠግቶኛል፣ ጥይት ሰጥቶኛል፣ ሰፍሮልኛል ብሎ የምትለው ይስቅብሃል። የራስህ ህዝብ የአማራው ህዝብ ይስቅብሃል። የአማራው ህዝብ አሁን እየነቃ ነው ያለው፣ መሳቅ ጀምሯል። ምንድን ነው እያደረጉ ያሉት? ተንቀጠቀጠ ስትል አይሰማህም እንዴ? አማርኛ ተናግረህ እየሰማህ እኮ ነው ህዝብ። መንግስት ተንቀጠቀጠ። በነገራችን ላይ ጥላዬ አንድ የተሳሳትከው ነገር መንግስት 40% 50% እስከ 99% ሄደን እኛ እናደርጋለን እናስተካከላለን ብሎ ሲለማመጥህ እኮ ለአንተ እንደውም መደበቅ ነው። ይሄ ሚስጥር ነው። ቢኮዝ ህዝቡ ያይሃል እንዴ ለሰላማችን መንግስት ነው ለካ እጅ ያለውን ሰጣለሁ 90% ቢሆን ሄዳለሁ 50% ሄዳለሁ የሚለው መንግስት ተሽቆጥቋጭ። አንተ ደግሞ አምባጓሮ ነው። ይሄ ጦርነት እንዲቀጥል፣ ሞት እንዲቀጥል፣ መታገት፣ ትምህርት ቤት መዘጋት እንዲቀጥል አንተ ትሞክራለህ። መንግስት 90% ሄዳለሁ ይላል። ይሄ ለአንተ ድል ነው፣ መንቀጥቀጥ ነው። ፖለቲካሊ ግን ፓራላይዝ ነው የሚያደርገው። ህዝቡ እያየው ነው ይሄን። መንግስት እንደተማጸነ ነው እንደለመነ ነው ኑ ነው የሚለው። አንተ ደግሞ አልመጣም ተመችቶሃል ማለት ነው። ዱሩ አንድ ደቂቃ ቀረኝ። ተመችቷልና ይሄ ፖለቲካሊ አይ ኖ እዚህ ውጪ ያለውንና ዝም ብሎ ወኔ የሚጫወተውን ፖስተር ፒቲአር ለጥፎ እዚህ ሳንቲም የምትሸላለሙት ሰዎች ምናልባት ልታዝናና ትችላለህ። መሬት ላይ ያለው ገበሬው ግን አሁን እሱ ደግሞ የሚስቅበት ዘመን እየመጣ ነው። ይስቅብሃል። ኦሮሚያ ክልል ላይ ተመሳሳይ ነገር እያየን ያለው ተለመንኩ ብለህ እንደዚህ ደስ የሚልህ በኋላ ላይ ህዝብ ተነስቶ
በመጥረጊያ እንዲያባርርህ ትሆናለህ የሚለውን ማወቅ ያስፈልጋል። የመጨረሻውን ነገር ከዚህ በኋላ ተመልሰን የሚመጣም አይመስለኝም። ከአፋር ጋር አንድ ስለመሆን የተነሳው የማንኪያው ጉዳይ ትንሽ ግራ ገብቶኛል። የሾርባ ማንኪያ ነው የምን ማንኪያ ነው የሚል ኤርሚያስ ጠይቅ ሰምቻለሁ ዛሬ። ትንሽ ጭንቀት እንዳለበት ብቻ ነው የሚያሳየው እንጂ ምንም ፖለቲካል ትርጉም ያለው ንግግር አይደለም ብዬ አስባለሁ። በኋላ ላይ ምናልባት የቀረ ዙር ካለ መደምደሚያ ልናደርግ እንችላለን። ቴንክ ዩ። እሺ ከይርታቸውና ከመሐመድ ማን ነው ቀድሞ የገባው? ናቸው አስቀድማቸው ይርታቸው ይርታቸው ምናልባት ጋደም ሊሆን ይችላል። እሺ እየጻፉ እንዳይሆን አላልኩም። ነገ አውረድከኝ እንዳይል ጠርቶ ነበር በሉኝ የአቶ ይርታቸው ፋኖች። እኔ ጠርቼው እንደነበረ ምስክር ሆኖልኝ አቶ ይርታቸውን በክብር ወደታችን ወይ አቶ ይርታቸው ወደ መሐመድ እንሄዳለን። ካወረድኩ በኋላ ነው ድምፅን የሰማሁት። ይርታቸው ላክ እስቲ እንጠብቃቸው ወይስ እስቲ መጥቷል? አይ መጥቷል። ዋዛ ይበቃል ብለህ ነው እንዴ? ይርታቸው ገብተህ ነበር ልከህ ነበር። የቅዳም ሰንበት ዜና ነው እና ሊያመልጠው አይፈልግም። እንደገና ወርዷል። ወረደ ድጋሚ። ኦኬ ይርታቸው ምንም ማድረግ አልችልም፣ ጊዜ የለንም። ስለዚህ ኦኬ ወደ መሐመድ እንሄዳለን። መሐመድ አመሰግናለሁኝ። ድንገት ዞር ስል ኦኤ ምናምን የሚል አዲስ ያመጣው ፋሽን አለና ኦሪጂናል አማራዎች የሚል ያንን ስትናገር ሰዎች የሚናገሩት ደግሞ በጣም የሚገርም ፋልሴቶ የሆነ ነገር ሲናገሩ ስለሰማሁኝ እንትን አልኩኝ። አንድ ሀሳብ መጣብኝና ሀሳቡ በአጭር ግጥም እዚህ እንግዲህ ኦኤዎች ካሉት ይገባቸዋል ብዬ በአራት ስንኝ ቋጥሬላቸዋለሁ። ገለል ስልላት ስሜን ካነሳችኝ ጉባ ላይ ውጣና ስመኝን ጥራልኝ። እና ስመኝ ያልኳት የአማራ ብሔርተኞች ያው ከ24 ሰዓት አሁን 15 ዓመት አስረዝመውታል ምኞቱን ማለት ነው። የ4 ኪሎ ምኞት ማለት ነው። በደርግና በህወሓት መካከል የነበረውን ጦርነት እንደ ቤንች ማርክ እየወሰዱ ያሉበት ሁኔታ ነው ያለው። ትግሉ ሊራዘም ይችላል፣ ሁሉም ረዥም ጊዜ ታግሎ ነው ምኞቱን ያሳካው የሚል እንደምታ ስለሰማሁኝ ነው ስመኝ ያልኳቸውና እንግዲህ 4 ኪሎ መመኘት የሁሉም ባለራዕይ ኃላፊነት ነው ወይም ደግሞ ፍላጎት ምኞት ነው ብዬ አምናለሁኝ። ነገር ግን አንዳንድ ሰዎች አማርኛን በትግርኛ እየረገጡ እያወሩ እነሱ የአማርኛ ባለቤትነት ፓተንት ያላቸው እስኪመስል ድረስ ሌሎች ሰዎችን ሲተቹ እናያለን። ለምሳሌ አሁን ከስር በላይ በቀለ ወያን ሪዲክለስ ቤዚካሊ በላይ በቀለ ወያ ምናልባት በአንድ በኩል የአያቴ ቅድመ አያቱ የሎሬት ጸጋዬ ገብረመድህን መንገድ ተከትሎ ሊሆን ይችላል እና እስካሁን በአማርኛ ስነ ቋንቋ እድገት ውስጥ እነማን ናቸው የሚለውንም ማየት ብቻ ጥሩ ነው። ዶሴዎችን ብናገላብጥ አማርኛን ቋንቋ በግድ ለማውጣት የሚቸገሩ ሰዎች ሌላውን ሰው የብያኔ የመስጠት የሞራል ልዕልና ስለሌላቸው ማለት ነው። ከዛ ባሻገር እነዚህ የሲ ግሬድ አማርኛ ተማሪዎች ብዙን ጊዜ የዘመነ ካሴን እንትን አይረዱትም። ዘመነ ካሴ ከዚህ በፊት አሁን አዳዲስ ሜም የሚመስሉ ነገሮችን በየሳምንቱ እየለቀቀልን ያለው ፒክቸሮቹ የሚወጡትን እያያቸው ነው። ቴዲ በጣም የሆነ ቢሽ ዳር የሚዝናና ምናምን ሰው ነው የሚመስለው፣ ትግል ላይ ያለ ሰው አይመስልም። ነገር ግን ማህበረሰቡን ስትመለከተው በስሙ ቁማር የሚሰራበት ማህበረሰብ መከራ ውስጥ ነው ያለው። ከሳምንት በፊት ያረጀ የትግል ስትራቴጂ መንገድ መዝጋት፣ ያረጀ የትግል ስትራቴጂ ይሄ ሰላማዊ ፒስፉል ስትራግል ውስጥ ያሉ ትግል ስትራቴጂዎችን ትጥቅ ትግል ውስጥ የገባ አካል ሲጠቀም ከመመልከት በላይ ውድቀት አለ ብዬ አላምንም። ይሄን ነገር
ስትተች ደማቸው ይንተከተካል። እነዚህ ሴውዶ ናሽናሊስቶች ማለት ነው። በነገራችን ላይ ቅድም አንድ ጥያቄ ጠይቀሃል። ኢትዮጵያዊነት የሚባለው እነዚህ የሐሰት ኢትዮጵያዊ ነን ብለው ለዘመናት በስነ ቃልና በአሸሼ ገዳሜ ተለብጠው ሲኖሩ የነበሩ ሰዎች ተራግፈው ወድቀዋል። አሁን ኢትዮጵያዊነት የሚባለው ምን አይነት ኢትዮጵያዊነት ነው? እኔ እናንተን ሊያስማማ የሚችል ኢትዮጵያዊነት ነው። በኤሪያ የማይከፋፍልን በዛ ጂኦግራፊክ ሎኬሽን ውስጥ ያሉ ኢትዮጵያኖች በሙሉ የኔ ሀገር የሚሏትን ሴንቲመንት የያዘች ኢትዮጵያዊነትን ነው። ያንን የሚፈልጉት እነማን ናቸው? ይታወቃሉ። ትላንትና ገንጣይ አስገንጣይ እየተባሉ ስም ከፍላጎታቸው ተውት አናሊሲስ እየተሰሩ ፍላጎታቸው ባልሆነ መንገድ ሲተቹ የነበሩ ዳፋ ሲከፍሉ የነበሩ እስካሁኗ ሰዓት ድረስ ተረትና ተረክ እየተዘመረባቸው ያሉ ማህበረሰቦች ወደ ሜንስትሪም ወደ መካከል ፖለቲካው መጥተዋል ብዬ አምናለሁ። ይሄንን ስናገር እና ሰፖርቲንግ ዘ ገቨርንመንት የሚታየውን ነገር ነው። ያን ፕሮፐርሊ እያስሄዱት ነው ወይ? የራሱ ጥያቄ አለው። ለምሳሌ በኢትዮጵያ ታሪክ ውስጥ አፋር ተረት ይተረትበታል እንጂ የሚገባውን አገልግሎት አግኝቶ አያውቅም። የአፋር እንኳን አፋር ህዝቡ አይደለም ግመሉ ሰንደቅ ዓላማውን ያውቃል እያሉ ተረት ተረት ይተርታሉ እንጂ አፋር የሚባለው ማህበረሰብ ካለበት ጂኦግራፊካል ፕሮክሲሚቲ ሊያገኘው የሚገባውን ማንኛውም ነገር አግኝቶ አያውቅም። ሶማሌውም እንደዛው፣ ጋምቤላውም፣ ቤኒሻንጉሉም፣ ኦሮሞውም፣ የደቡብ ብሔር ብሔረሰቦችም ተረቱም ፖለቲካል አይዲዮሎጂም ኮይን የሚደረገው ወደ አንድ ኤሪያ የነበረ ይሄንን የተጻፉትን ደርሰናቶች ማገላበጥ ብቻ ነው የሚጠበቅበት። ምንድነው አሁን ላይ የገባንበት ውጥረት ውስጥ ወይም ደግሞ ቀውስ ውስጥ የገባ ነው? በአንድ ወቅት ራሳቸው ፖለቲካል አይዲዮሎጂ ሲቀርጹ የነበሩ አካላቶች ጊዜ ሲቀየር አብሮ የነበሩበትን ነገር ለተወሰኑ ኃይሎች ሰጥተው ሌላ አጀንዳ ፈጥረው ወደ ትግል ሲገቡ የተፈጠረውን ነገር ሙሉ በሙሉ አሁን ያደረገ አማርኛም በትግርኛ እየረገጡ የሚያመሩ ስብስቦች ናቸው አሁን የህዝብ ጥያቄ እያስመሰሉት። እኔ በነገራችን ላይ ትርክት የሚባለው ነገር ቴዲ ብዙ ጊዜ ታነሷል፣ እኔ አልቀበልም። እንዳንድ አማራ ክልል ተወልዶ እንዳደገ እንዳንድ ከልጅነት እስከ እውቀት አማርኛ ቋንቋን እየተማረ በአማርኛ ቋንቋ እየተናገረ በአማርኛ ቋንቋ ኑሮውን እንደመሰረተ ግለሰብ ትርክት የሚባለው ነገር አሁን ላይ በዛ ኮታንኮት በዛ ጂኦግራፊካል ኤሪያ ውስጥ የሚኖር የአማራ ህዝብን ወይም ደግሞ በዛ ፖለቲካል ሶሳይቲውን ይገልጻል ብዬ አላምንም። በማነባቸው በማያቸው አሁን እናንተ እዚህ ጋር እናንተ ጋር ተቀምጬ ብዙ አይነት መጽሐፍ በነገራችን ላይ በጣም አሪፍ እንትን ያነሳው አማራ ገዢ መደብ የሚባል ትርክት የለም። አማራ ገዢ መደብ የሚባለው ኢምፔሪያል ሪጅም ነው። ኦኬ፣ በጣም ጥሩ። ያ ኢምፔሪያል ሪጅም ደግሞ ቴንክ ዩ እንደዛ እንደምትለኝ አውቃለሁ። ቴንክ ዩ። ያ ኢምፔሪያል ሪጅም ሁሉንም አቀፍ የሆነ መከራ ያደረሰ ነው። ኦሮሞ አለበት አገዛዙ ላይ ማለት አመራሩ ላይ ነው። ጎበና ዳጬን አማራ ገብቶኛል። እንደዛ እንደምትለኝ ገብቶኛል። ቴንክ ዩ። ኦኬ ነው ጠይቁ። ስለዚህ በኢምፔሪያል ሪጅም አልጨረስኩም ጥያቄ ነው። ኦኬ፣ እነዛ አገዛዞች አሁን አሉ፣ በህይወት አሉ። ይሄ እኮ ሴንቲመንቱ ያላቸው ሰዎች አሉ እንጂ ሰዎቹማ አልፈዋል። ከርሰ መቃብር ውስጥ ነው ያሉት። ኦኬ፣ በዛ ትርክት አሁን በእኔና በአንተ ዘመን ላይ ያሉ ወጣቶች አማራ ገዢ መደብ ጨቁኖናል በሚል በተለያዩ ቦታዎች ላይ ግድያ ይፈጸምባቸዋል አይፈጸምባቸውም? በየትኛው በኢምፔሪያሉ? ለምሳሌ አማራ ገዢ መደብ የሚለው ትርክት ጃንሆይ ከስልጣን ከወደቁ በኋላ ወይም ደግሞ ከነዋለልኝ ዘመን እንኳን እንሂድ ብንል ከዛ ጀምሮ ሲወርድ ሲዋረድ መጣ እንበል። እሺ ችግር የለም። ከዛ በኋላ ህወሓት 1968 ማኒፌስቶ ላይ ከተተው ሁሉም አማራ ገዢ መደብ ጨቆኖናል በሚል ለምሳሌ ከየቦታዎች መፈናቀሎች አሉ፣ መገደሎች አሉ፣ ኢሰብአዊ ድርጊቶች አሉ አይደል? ታምናለህ በዚህ? የሚለጠፍባቸው ግን ትላንት ከትላንት ወዲያ አባቶቻችሁ ጨቆኖናል፣ በድለውናል በሚል በሐሰተኛ ትርክት ነው ይላሉ። ይሄ እውነት ነው ውሸት ነው? እኔ በሁለት መንገድ ነው የማየው። አማራን ከሆነ አካባቢ ላይ ስታፈናቅለው ስትገለው ምን አደረገኝ ብለህ ነው? እነዛ ሰዎች አማራ ተብሎ አልነበረም። ከዛ ቦታ ላይ ራሱ በቪሌጃይዜሽኑም በምኑም በየቦታው ሲበተኑ የነበሩት የኢምፔሪያል ወይም ደግሞ ከዛ በኋላም የመጣው አካል ራሱ በዛ ሴንቲመንት አልነበረም በየቦታ የበተናቸው። አሁን ላይ ቱ ቢልድ ዴር ኦውን ፖለቲካል ናሽናሊዝም የራሳቸውን አይዲዮሎጂ ቢልድ ለማድረግ ትላንትናም ሲገፉ የነበሩ ማህበረሰቦችን ዛሬ ደግሞ ፖለቲካ እየቆመሩባቸው እነማ ያንን ታሪክ ላይ ሰፍረው የራሳቸውን የፖለቲካል አምቢሽን ማስቀጠል የሚፈልጉ ሰዎች። ነፍጠኛ የሚለው ማንን ሪጅም ስርዓትን ነው። ስርዓት ነው።
ስርዓቱ እኮ የለም አይደል? ስርዓቱ ተቀበረ ሞት አይደል? የነፍጠኛው ስራ ሲባል ኦኬ እኮ ግን ግድያዎችና መፈናቀሎች እኮ በሌላ በአንተ ዘመን እኮ ነው። ሎንግ ታይም ነው፣ ዛሬ ብቻ አይደለም፣ ረዥም ጊዜ ነው። ለምሳሌ ቦታዎች መጥቀስ ይቻላል። አርባ ጉጉ፣ በደኑ። እነማን ናቸው የሞቱ አርባ ጉጉ ላይ ታውቃለህ አንተ? ማንም ሊሆን ይችላል፣ ግን እኔ ኢንቴንቱን ነው የምነግርህ። አሁንም እያልኩ አይደል ቴዲ፣ ባኬንድ ፎርስ የምትፈልግ ከሆነ በደንብ ሌላ ጊዜ ማውራት እንችላለን። አሁን ጥያቄ ነው አማራ ገዢ መደብ ወይም ደግሞ ነፍጠኛ፣ የነፍጠኛ ርዝራዥ የሚሉ መወገድ ያለባቸው ትርክቶች እየተተረኩ በዚህ ዘመን ይገደላሉ። አይገደሉም። ውሸት ነው። በትርክቱ ይገደላሉ ብዬ አላምንም። እኔ ታዲያ ምንድን ነው የሚገደሉት? ዌል እንግዲህ ለምሳሌ የወለጋ ላይ የተከሰተውን ነገር መቼም ራሽናሊ ቲንክ የምታደርግ ከሆነ ትላንትና ኢምፔሪያል ሬጂሙ ኢንክሉድ የማያደርጋቸው አካሎች ናቸው አሁንም እየተገደሉ ያሉት። ይሄ ምንም የምንወሻሸው ነገር አይደለም። ለምንድን ነው እነዚህ ሰዎች ታርጌት የተደረጉት የሚለውን ነገር በደንብ ማየት ከፈለገብህ ከቻልክ የአማራ ብሔረተኝነት ገና መብቀል ሲጀምር የአይዴንቲቲ ፎርሜሽኑ ላይ የተጠቀማቸው ሂደቶች አሉ። ባለፈው ይሄንማ በግልጽ ማውራት አለብን። አሁን እኮ የምክክር ኮሚሽኑ እኮ ሲመጣ መወገድና ይቅርታ መባል ያለበት አካል ይቅርታ፣ ፍርድ ቤት መቅረብ ያለበት ፍርድ ቤት እስከገባኝ ድረስ ከታሪኮቻችን ላይ ማስወገድ ያሉብንን ስንቀባበላቸው የመጣናቸውን ነገሮች ለማስወገድ እስከሆነ ድረስ በግልጽ ማውራት ካለብን በግልጽ ማውራት አለብን። እኔ እኮ በግልጽ ነው እያወራሁ ያለሁት። አሁን ችግሩ ምንድን ነው? እኔ የምናገረው ነገር ለነስመኘው ወይም ደግሞ አቀደም ሜንሽን ያደረኳቸው ሰዎች አይቀበሉም። ጥያቄ ነው። አሁን ለምሳሌ ነፍጠኛ ምን ያህል ቴዲ፣ አንተ በዚህ ጉዳይ ላይ ምን ያህል ኢንዴፕስ ሪሰርች ሰርተሃል? እኔ አሁን ጥያቄ ነው እየጠየኩ ያሉት። እየሞገትከኝ ያለው ልክ እኔ የምናገረውን ነገር ትክክል አይደለም ብለህ እንዳመንክ ነው የሚያሳየው። ጥያቄ ነው እንድታብራራልኝ ነው። ማናችንም ሪሰርች እኮ ሰርተን አይደለም እኮ አይደለም። ነፍጠኛ የሚል ነገር በፖለቲካችን ውስጥ ቋንቋ ሆኖ ስንጠቀምበት ነበር። ነፍጠኛ የሚለው በግልጽ አማራን ለመግለጽ ነው። ሲምቦላይዝ አይደለም፣ እንደዛ ብሎ ተቀበሉት። ኦኬ፣ እንደዛ ከሆነ የቄሮ ሙቭመንት ላይ ፋና ላይ ወይ አርካይቭ ላይ ካለ የጌታቸው ረዳ ሙፈሪያት ካሚል ያደረጉትን የመጨረሻ ኢንተርቪው እነዚህ እሳትና ጭድ የሆኑ አካላቶች እንዴት በአንድ ላይ ቆማሉ ብሎ ጌታቸው ጠረጴዛ እየደበደበ የሚያወራበትን ኢንተርቪው ለምሳሌ ቴዲ፣ አንተ አሁን ነፍጠኛው እያልክ አማራን ኮንተንት ኮት እያደረግ ብታወራን አልቀበልህም። አንተ ተናገርክ ማለት ነው ማለት አይደለም። አሁን ችግሩ ምን መሰለህ? ሲፈጠር ነፍጠኛ የሚለው ይሄ እኮ ምንም አዳምጠኝ። ይኸውልህ አዲሱ ለገሰ እኛን ሰብስበው አዳምጠኝ። አዲሱ ለገሰ ጋይስ ጥያቄ ነው እኮ የምትጠይቀኝ። ከዛ በቂ ደቂቃ ስታለው ችግር የለውም። ከዛ አንተ በፈለግከው መንገድ መመለስ ትችላለህ። ችግር የለውም። አሁን በኢትዮጵያ ፖለቲካ ውስጥ መሐመድ ነፍጠኛና ጠባብ የሚሉ ለዘመናት የሰማናቸው ቃላቶች አሉ አይደል? ይሄ ኢህአዴግ ራሱ አምኖ ተሳስተናል ብሎ የተናገሩት ነገር ነው። አሁን ነፍጠኛ የሚለው ጋር ስትመጣ ነፍጠኛ ወይ ወላይታውን ወይ ሲዳማውን ወይ ከምባታውን ወይ ሀዲያውን ሳይሆን ነፍጠኛ የሚለው ሲምቦላይዝ የሚያደርገው የአማራ ብሔር ተወላጆችን ነው። ስለዚህ በግለሰቦች ግጭት ራሱ ኢትዮጵያ ውስጥ በአንድ ወቅት ይታይ የነበረው ነገር ምንድነው? ነፍጠኛው እየተባለ ይገደላል። ይሄ ነው ትርክት የሚባለው። እነዛ ነፍጠኛ የሚባሉ አካላቶች፣ እነዛ ገዢ መደብ የሚባሉ ሰዎች በህይወት በሌሉበት ቦታ ላይ ዛሬ የበትር ወይም ደግሞ የቅጣቱ ገፈት ቀማሽ የሆኑት እነዚህ ምድር ላሉ ልጆች ናቸው። እና ይሄን እንዴት ታየዋለህ? በኢትዮጵያ ፖለቲካ ውስጥ ይሄን በአይን ላይ ያልሰማስም ነው። ያው እንግዲህ አሁን ቴዲ አሮን ነው ከየት አንግል አንተ ነገሮች እንደምታይ አላውቅም። እስከ 1997 የነበረውን ክርክሮች ታውቃለህ። እኛ እንግዲህ አብዛኛዎቻችን የዛ ጀኔሬሽን ነን ብዬ ስለማስብ ማለት የነ ልደቱ አያሌውን ክርክር ቅንጅት ውስጥ ሆነው የነበረውን ነገር እናውቃለን። የትኛውም ዩኒቨርሲቲ ገብቶ የወጡ ተማሪዎች ከቤተሰቦቻቸው ጋር እንዳይቀላቀሉ በመንግስት ተቋማት በየሙያቸው በየፊልዳቸው ገብተው መስራት አለባቸው የሚባል እርምጃ እስኪወሰድ ድረስ የአንደኛ ዓመት ተማሪ ሆነ ስለ ሊትሬቸር ምንም ሳታውቅ የሆነ ቦታ እንድትገባ ወይም ስለ ሄልት ሳይንስ ገና የአንደኛ ዓመት የሄልት ኦፊሰር ወይም የሜዲካል ሳይንስ ተማሪ ሆነ ሄልት ሴንተርና ሆስፒታል እንድትመደብ የተደረገበት። ከዛ በኋላ ደግሞ እዛ ላይ ጠንካራ የሚባሉ ልጆችን በየክልሉ ደቡብ ክልል ላይም የነበረውን ታስታውሳለህ። አባተ ኬሾ ምናምን ሰብስበው ሲያወሩ የነበሩት። አማራ ክልል ደግሞ ወይም ክልል 3 በዛን ጊዜ ደሴ ሆጤ ተሰብስበን ነበር ምነው። እኛ በዛን ሰዓት እነ አዲሱ ለገሰ
ነፍጠኛ ነበር አባቴ እያለ ሲናገር አንተ አባት ነፍጠኛ ሊሆን ይችላል፣ እኛ ግን የኛ ቤተሰቦች ነፍጠኞች አልነበሩም። በስርዓት ውስጥ የሚያገለግሉ ነፍጥ አንግበው ስርዓትን የሚያገለግሉ ነበሩ። ወላይታም አለ፣ ጋሞም አለ፣ ኦሮሞም አለ፣ ትግሬም አለ፣ አሁን ላይ አማራ ብሎ ስም የተቀበለውም አለ። ኢምፔሪያል ሪጅንን ሰርቭ የሚያደርጉ የነበሩት የነፍጠኛ ስርዓት ሲባል ከ1270 ጀምሮ እየተወረደ መጥቶ እስከ ቀዳማዊ ኃይለ ሥላሴ ጊዜ የቆየውን ስርዓት ያካትታል። ይሄንን ማንኛችንም አንካካድም። እንደውም ቀዳማዊ ኃይለ ሥላሴ ትንሽ ሞደርናይዝድ የሆነ ከሞናርኪያል እንትኑም ትንሽ ወጣ ያለ ሞደርናይዝ ለማድረግ የሞክሩበት ሁኔታ እንዳለ ድርሳናቶች የሚያሳዩ ጉዳይ ስለሆነ ማለት ነው። በዋናነት እስከ ዳግማዊ ምኒልክ ጊዜ የነበረውን ሲሪየስሊ ይወስዱታል። እነዛ ወታደሮች ነፍጠኞች ነፍጥ አንግበው ስርዓቱ በላካቸው ቦታ ሄደው ኮንከር የሚያደርጉትን ኮንከር አድርገው ዲፕሎማሲ መስራት ያለባቸውን ሰርተው እዛ ጋሪሰን ታውን ፎርም አድርገው የአካባቢውን መሬትና ምናምን ጉልት አድርገው የራሳቸውን ፖለቲካል እንትን ሲሰሩ የነበሩ ሰዎች የነፍጠኛ አገልጋዮች ነበሩ፣ የስርዓቱ አገልጋዮች። እነዛ ነፍጠኞች ናቸው። እኔ እስከማውቀው ድረስ እነዛ ሰዎች ከሁሉም ማንነቶች የወጡ ናቸው። ማንነት ዛሬ አይደለም የተፈጠረው። አሁን እዚህ 80 ምናምን የምትለው ማንነት ዛሬ የተፈጠረው አይደለም፣ ድሮም ነበሩ። ወዶ ገብ የሆኑ ለምሳሌ እንደ ጎናዳጭ አይነቱን እንደ መሐመድ አሊ ኦፍ ወሎ፣ ንጉስ ሚካኤል፣ ሌሎችም ልጠራልህ ይችላሉ። የፕሪሞርዲያል ማንነታቸው ወይም ደግሞ የራሳቸው ማንነት የሚሉትን ጥለው እምነታቸውን ሁሉ ጥለው ለዛ ስርዓት ለስልጣናቸው ገብረው የሚኖሩ ነበሩ። እነሱ ነፍጠኞች ናቸው ለኔ። ስለዚህ የዛን ታሪክ ወስዶ እኔ ነፍጠኛ ነኝ ማለት የተጀመረው አሁን ፖስት 2018 ከተከሰተው ሪቮሉሽን በኋላ እኔም ነፍጠኛ ነኝ ማለት የተጀመረው። እኔ እኮ አልኩ እነ ክርስቲያን ታደለ የኔ ባች ናቸው። እሱ ጎንደር ይማር እኔ ሐዋሳ ልማር እንጂ ስንታገለው የነበረው ነገር ምንድነው? ነፍጠኝነት የሚባለው አሁን ላይ በአማራ ብሔራዊ ክልላዊ መንግስት እቺ ተቆርሳ በተሰጠችው ክልል ውስጥ የሚኖረው ማህበረሰብን የሚወክል አይደለም ብለን ስንታገል ነበር። ሌላ አጀንዳ ይዘው የመጡ ሰዎች ምን አሉ? እኛ ነፍጠኛ ነን ማለት ጀመሩ። ስለዚህ የዛን ሰዓት ምን አደረግን? ዲታች አደረግን እኛ ማንነታችን ማለት ነው። እነዚህ አካላቶች ተረፈ ዘውዳዊዎች ናቸው። የሞናርኪያል ሲስተሙን የሚናፍቁ የቀዳማዊ ኃይለ ሥላሴን ምንነትና ማንነት ሲዘክሩ የሚውሉ እኛ ያንን ለአንዴና ለመጨረሻ ጊዜ ወደ መሬት ከርስ እንዲገባ ተደርጓል በቀደምቶቻችን ማለት ነው። ስለዚህ ከዛ ፐርስፔክቲቭ ነው የሚታየው። እኔ ቤዚካሊ አሁን የገባሁት ይሄንም ሙግት መግባት እንችላለን። የሚያነብ አእምሮ ያላቸው የአማራ ብሔርተኞች ካሉ ተሰብስበን ማውራት እንችላለን። ትልቁ ችግር በታሪክ ላይ የታሪክ አንቀልባን ሁል ጊዜ ተቆናጠን የዛን ታሪክ ይሄ ሾረፋ ካልበላን ታሪኩ ወድቋል ብለው የሚያስቡ ሰዎች ናቸው አሁን ችግር እየፈጠሩ ያሉት። አሁን ላይ ያለች ኢትዮጵያ አሁን 21st ሴንቸሪ ላይ ያለች ኢትዮጵያ ልትሆን የሚገባው ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ያሉ ሰዎች በጋራ አሁን ላይ ቆመው ወደፊታቸውን የሚሰሩበት ነው እንጂ ወደኋላ እያማተረ ኋላን የሚናፍቅ ሰው ፊታችንን ሊሰራልን አይችልም ነው ትግሉ ያለው። የዘመነ ካሴ እዚህ እንትን ላይ ካየው ዘመነ ካሴ ቤዚካሊ ክልሉ ላይ ያለውን ችግር ራሱ ጋልቫናይዝ የሚያደርግ ግለሰብ ነው። መንገድ በመዝጋት ብልጽግና መንገድ ዘጋይልና ብልጽግና የዘጋውን መንገድ በትጥቅ ትግል ወይም ደግሞ በሰራቸው በዘሪሁን ምናምን ባመረተው ሮኬት ምናምን የብልጽግናን ኃይል ደምስሶ መንገድ ከማስከፈት ይልቅ ሌላውን ቀጠና መንገድ ይዘጋና ገበሬውን ያለችውን ነገር ሽጦ የልጆቹን ጉርስና ልብስ እንዳይችል ያደርጋል። አሁን መስከረም መምጫው ነው። ሰሞኑን ሁለቱ የአፋባህና ምናምን የሚባሉት ስለ ትምህርት ምናምን ተማሪዎች መማር አለባቸው። ትምህርት በየትኛው የጦርነት ቀጠና ሆነን የሰው ልጅ ዴቨሎፕመንት ሊቋረጥ የሚገባ ጉዳይ አይደለም። አፍጋኒስታን ውስጥ ትምህርት ይሰጣል አይደል እንዴ? ፉል ብለውን ኮንቬንሽናል ዋር የተደረገ እዚህ አሁን ለምሳሌ በእስራኤልና በጋዛ ጦርነት ውስጥ እኮ በድንኳን ውስጥ ልጆቻቸውን ያስተምራሉ። ምክንያቱም የተማረ ትውልድ ከሌለ የሚመጣው ትውልድ ደንቆረ ነው የሚሆነው። ይሄን ሲባል ሌላ አጀንዳ መጡ። አሁን ይሄንን ማን ዝም ያለው? አፋጎ የሚባለው አማራ ፋኖ በጎጃም የሚባለው ከዛ ውስጥ ያለ ግለሰብ እነዚህ አካላቶች የወሰኑትን ውሳኔ ይደግፋለሁ ብሏል። ዊዝን አፋጎ ያለ አሁን ዛሬ ይመጣልህና የራሱን ልጆች እያቀማጠለ እዚህ አሜሪካ ውስጥ ከፈለገ ኡበር እየነዳ ከፈለገ ጋዝ ስቴሽን እየሰራ እያኖረ እዛ ጋር ያለች ጸጉሯን ተላይታ የምትሄድ በታሪክ ውርስ የሚያምር ጸጉሯቸውን እንዳያሳድጉ የተደረጉ የሚሄዱ የጎጃምና የአካባቢው ህፃናትን ትምህርት እንዳያገኝ ስልጣኔ እንዳይገባቸው የሚያደርግ ኃይልን እዚህ ጋር መጥቶ በአማርኛ ለመሳለቅ የሚሞክር ግሩፖች እንታያለ። እነዚህ ሰዎች ማህበረሰቡን አያውቁትም። ፔሬድ እዚህ ጋር መጥቶ እኔን ለመናገር የሚሞክረው አያውቀውም። ከዚህ በፊት ምንድን ነው ቀደምናችሁ ይላሉ። በእድሜ በእኛ መብለጥ እድሜ ማያስተምርህ ከሆነ ምኑ ነው እድሜ? እንዝላልነት እኮ ነው።
ምንድነው ሳታንዘላዝል ግደለኝ እኮ ነው የሚለው የሀገሬ ሰው እንትን ጸሎት ሲያደርግ እድሜን ሳታንዘላዝል ግደለኝ የምጠቅምበት እድሜን ስጠኝ ነው የሚለው። እነዚህ ሰዎች በዚህ የጥንት አብሶ ውስጥ ተቀምጠው ሀገር መቀየር አይደለም ክልሉን ራሱ እንዳልሆነ ነው ያደረጉት። ከዚህ በፊት የብአዴን ካድሬ የነበሩ ከዚህ በፊት የነ ታምራት ላይኔ የነ በረከት ስምኦን አደግዳጊ የነበሩ ሰዎች ዛሬ ደግሞ የሆኑ ሰዎች በረከት ስምኦን እየተመለሰልህ ነው። ሰሞኑን እያየ አይደለም እያኮበኮበ ነው ያለው። በእርግጠኝነት ከአብይ አህመድ ጋር ቢስማማ ማለት አማራ ክልልን ጠቅልሎ ነው የሚያስገባው ወደ እንትን ውስጥ እያንዳንዱ የእሱ ቅጥቅጦች መሆናቸውን ስለምናውቅ ማለት ነው። እያንዳንዱ የነ ህላዌ ዮሴፍ የነ በረከት ስምኦን ሻንጣ ተሸካሚ የነበሩ ሰዎች አብቁተ የሚባል የአማራ ብድርና ቁጠባ የሚባል ተቋም የአማራ ክልል ልጆችን በባህር እየሰደዱ የሳውዲ አረቢያ የምናምን እንትን ግዞት ውስጥ እየኖሩ ቤተሰቦቻቸውን በብድር ውስጥ ገንዘባቸውን እንትን አድርገው መጨረሻ ላይ አመዱንም አላየንም ያሉት ሰዎችን ሲያገለግል የነበረ ሰው መጥቶ እዚህ ጋር ሞራል ልዕልና ሊኖረው አይችልም። ዝም ስንል እንደው ቢያንስ ገለል ብለን እርስ በርሱ ይቧቀስ ብለን ነው እንጂ እያንዳንዳችሁን እናውቃችኋለን ነው። ስለዚህ በዚህ መልኩ ነው እኔ እንትን የምለው የዘመነ ጉዳይ መጀመሪያ በማርያም ተገዝቶ ቃል ገብቶ የነበረውን እስክንድር ነጋን ያፈረሰ ሰው ከዚህ በኋላ እንዴት ነው መተማመን የሚኖሩት? ኦኬ ቴንክ ዩ መቼስ ከመድረክ ላይ እሳት ነው የሚተፋው። ሁላችሁንም ከልብ አመሰግናለሁ። አንዳንድ ዙር እሰጣችኋለሁ ብዬ ነበረ። አንድ ጉዳይ ስላለኝ እሱን ማገባደድ ስላለብኝ ላሰናብታችሁ። ነገ ግን በጊዜ ስለምገባ ይህንኑ እንቀጥላለን። ከልብ ነው ማከብራችሁ። በጣም ነው የምወዳችሁ። መታችሁ አስተያየቶቻችሁን ስለሰጣችሁኝ ማለት ነው። ባሰናብታችሁ ምን ይመስላችኋል? ቴንክ ዩ ቴዲ፣ እናመሰግናለን። ጥሩ ነው ግን እኔ ተቧጭሬ ስታሰናብት ነገ እንቀጥላለን። መልካም ሰላም አይደለም ሳዳም ሁሴንም እኮ እንደፈለገ አወርቷል። ነገ ተዘጋጅ። ችግር የለም። ሳዳም ሁሴንን ሰምተነው። ሰላም። እሺ ባለቀ ሰዓት የምጥሏቸው ቃላቶች የግድ ምላሽ ሊያስፈልጋቸው ስለሚችሉ በጊዜ እንትን ማለት አለብኝ። እሺ ክብራትና ክብራን እንዴት ናችሁ? ሁሉ ሰላም ነው ወይ? ታፕ ላደረጋችሁ በሙሉ ልባዊ ምስጋናዬን አቀርባለሁ። ከእናንተ የሚነሱ ጥያቄዎች ካሉ ኮሜንቶችን ከፍቼላችኋለሁ። እንዴት ናችሁ? ሰላም ናችሁ ወይ? እንዴት ነበር ውይይቱ? ሁሉ ሰላም ነው? የሚገርም ነው። ሰዓት የሚተፉ ሰዎች ናቸው እዚህ ያያችኋቸው ሰዎች። እነዚህ ጋር ገብታችሁን ለመወያየት በጣም ከባባድ መሆን አለባችሁ። ይሄ የሚሰነዘርብን ሂስ በጣም የምትወጥ መቻል አለብን። የምታኮርፍ የምታለቀስ መሆን የለብም። መዝግበ ጽፈ ምናምን ነው ጠቅ ሲያደርጉ ጠቅ ማድረግ ያለብን እንጂ ይሄ ዝም ብለህ ሲተቹ ቀኑ ሙሉ የምታለቅስ መሆን የለብም። ትከሻን ማስፋት አለብህ ከእነዚህ ሰዎች ጋር ለማውራት። እሺ እንዴት ናችሁ? ሁሉ ሰላም ነው? ማሜ አሪፍ ነው አይደል? እሺ እንዴት ናችሁ እናንተ? ሁሉ ሰላም ነው? ኮመንት ለምን ዘጋ? ሰብስክራይብ አታደርግም እንዴ? ቴዲ ሐዋሳን ቻናል አሜሪካና ዩሮፕ ተቀምጠ በነፃ ኮመንት ታደርጋለህ እንዴ? ነው ሼም የለም እንዴ? ጎበዝ እንዴት ነው ቴዲ ሐዋሳን 35 ሰው ብቻ ሰብስክራይብ የሚያደርገው? ሰብስክራይብ ማድረግ አለባችሁ። መጠየቅ የለብኝም እኮ ምንድን ነው የምታወሩት? ይሄ እኮ በጣም እኮ ደረጃውን የጠበቀ ውይይት ነው የሰማችሁ ያላችሁት። እንዴት ያለ ነገር ነው? ሰብስክራይብ አላደረጋችሁ ሰብስክራይብ ያደረጋችሁ ኮሜንት ማድረግ። አንዳንድ ጊዜ እኔ አሁን በጣም ዩሮፕ አሜሪካ እና ያላችሁ ሰብስክራይብ አድርጉ ስትባሉ ሰብስክራይብ ላለማድረግ ብላችሁ ስትታፈኑ ነው ያስቀኛል። ሀገር ቤት ያሉት ኦኬ፣ ዲያስፖራ ምንድን ነው እንደዚህ ተቸግረና እንደ ጎበዝ። እሺ ሌላ ጥያቄ አለ? አያና ምሳት ነው የሚተፋው እንደምታውቁት። አያና ምሳት ነው የሚተፋው። ዩናይትድ አማራም እንደምታውቁት ነው። መሐመድም እንደምታውቁት ነው። ቅድስትም የዋዛ አይደለችም። እሺ ሌላ ጥያቄ ለለኔ የምታነሱልኝ? አንድ 3 ደቂቃ ቆያለሁ። 3 ደቂቃ። የምክክር ኮሚሽን በካናዳና በአሜሪካ ይመጣሉ። እዛ ቴዲ ሐዋሳ ቴሌግራም ቻናል ላይ ሊንኩን አስቀምጬላችኋለሁ። በሰለጠነ መንገድ ዲያስፖራ እባካችሁ አታሳፍሩን ፕሊስ። ደግሞ ሂድና ድንጋይ ተወራወራሉ። ደግሞ ተሸማቀቅን፣ አፈርን። የምትኖረው አሜሪካ ነው የምትኖረው ዩሮፕ ነው፣ ድንጋይ ተወራወራለህ።
በሰላማዊ መንገድ ሀሳብን ሰጥ፣ ተወያይ። በሰለጠነ መንገድ ማይክ ያዝ፣ ጥያቄ ጠይቅ፣ ተች ምናምን፣ ከዛ ወደ ቤት ሂድ። ከሀገርህ መተህ ዩሮፕና አሜሪካ ላይ ድንጋይ ተወረውራለህ፣ መንገድ ተዘጋለ። እንዴት ያለ ነገር ነው ጎበዝ! እንዴት ነው እኛ ከእናንተ ጋር አብረን ዲያስፖራንን የምንባባለው? መሰልጠን አለብህ ጎበዝ፣ መሰልጠን አለባቸው። ውይይቶቻችን መሰልጠን አለባቸው። ሰው ማክበራችን ገና ነው። ስቲል ይሄ እንትን ላይ ስርዓት ላይ ይቀረናል ቁም ነገር። እሺ ሌላ ጥያቄ። አታገባም ወይ ይለኛል። ወንድ ነው ወይስ ሴት ናት? አታገባም ወይ እኔ ሳገባ እነግራቸዋለሁ። ችግር የለውም አገባለሁ። አሳሰባችሁ የኔ አለማግባት? እሺ ሌላ እኔ ከደቡብ ነኝ ግን እሺ ሌላ ጥያቄ። እሺ ጠይቀኝ፣ ችግር የለውም ሄኖክ ጠይቁኝ። አንድ ቀን መድረክ አዘጋጃለሁ ለአድማጭ ተመልካቾች ያለኝ የምትሉትን ጥያቄ እንድጠይቁኝ እየገባችሁ እንድጠይቁኝ። ቴንኪው ከልብ አመሰግናለሁ። ቤስት ቴንኪው የምትሉኝ ከልብ አመሰግናለሁ። ቴንኪው ስለ ውይይቱ ቴንኪው። ይሄ ደስ ይለኛል። እኔ ስላደረከው ውይይት፣ ስለከፈትከው ፕላትፎርም ግራ ቀኙን እንድናይ ስላደረከን ከልብ እናመሰግናለን። ቴንኪው ትልቅ ነገር ነው። ቴንኪው የምትሉ ሰዎች ቁም ነገር። እሺ ስለ ባንዲራ ነገ አነሳለሁ። ስለ ባንዲራ ነገ ተዘገጃጃላችሁ። ነገ እናወራለን። አንድ ደቂቃ። እሺ ሌላ ጥያቄ አለ? ሌላ ጥያቄ በተቻለ መጠን አዳዲስ ሰዎችን ነው እያስገባው ያለሁት። ስለዚህ አሁን ቅድስት አዲስ ሰው ናት። ለምሳሌ እንደምታውቋት ቅድስት አዲስ ሰው ናት። ዋንጋሪ አዲስ ሰው ነው። ይሄን ቤት ፖለቲከኞች ከሆናችሁ ይሄን ቤት በጣም ማወቅ አለባችሁ። የፖለቲካ ብልህነት የኔን ቤት ጥቅም ማወቅ ነው። ማይ ፍሬንድ ብልህ ከሆንክ ይሄን ቤት በጨዋነት ጸባይን አሳምረ ነው መጠቀም ያለብን። ምክንያቱም እዚህ ስትመጣ የምታወራው እንደ ጎጥህ አይደለም። የምታወራው ወይ ከብልጽግና ደጋፊዎች ጋር ወይ ከዜጋ ፖለቲከኞች ጋር ወይ ከኦነግ ደጋፊዎች ጋር ወይ ከቲፒኤልኤፍ ደጋፊዎች ጋር ነው። ሁለተኛ ተናግረህ እስክትጨርስ የምትደመጥበት ቤት ነው። ራስህን ለመሸጥ ለመታወቅ ወይም ወደ ህዝቡ ለመግባት ፖለቲከኛ የመሆን ፍላጎት ካላችሁ ጥሩ ቤት ይመስለኛል። ማትዘለፍ ከሆነ ተናግረህ እስክትጨርስ የምትደመጥ ከሆነ በተቻለ መጠን ጸባይን ማሳምረ የትኛውም ሚዲያ ላይ ቢሆን ሰላማዊ ውይይት። ለምሳሌ አሁን እንደና አያና ያሉ ፖለቲከኞች ሰላማዊ ኢንቫይሮንመንት ይፈልጋሉ። ምን እንደሚናገሩ ማድመጥ አለብህ። ከግራም ከቀኝም እያዋከብክ ምናምን እየጮክ አይደለም። እንደዚህ አይነት ፖለቲከኞች ስክን ብለው የሚያወሩ ናቸው። እነ ዋንጋሪ መሐመድ። ፖለቲካና ጭቅጭቅ ሲጀምር አይሆንም። ስለዚህ ሰዎች ብዙ ጊዜ ምን እንደሚናገሩ ምን እንደሚያወሩ ለማድመጥ ምቹ ኢንቫይሮንመንት ስለሆነ ለመግባት የምትፈልጉ ሰዎች ልክ ስቴጅ ላይ እንዳሉት ቢያንስ ስነ ምግባር ኢዝ ቬሪ ቬሪ ኢምፖርታንት። እሺ ሌላ ጥያቄ አለ? ሁላችሁንም አመሰግናለሁ። ነገ እንገናኛለን። ቴዲ ሐዋሳ የቴሌግራም ቻናሌ ነው። እዛ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ለምንድን ነው ተጋሩ ማታስገባ? እንግዲህ እኔ ከቤት እየመጣሁኝ አላስገባ። እኔ የራሴ ፍልስፍና የራሴ መርህ አለኝ። እኔ መርሄን አልጥስም በምንም ታምር። በነገራችን ላይ እዚህ ቲክቶክ ላይ በህይወት እስካላችሁ ድረስ ከቴዲ
ሁልጊዜ መጠበቅ ያለባችሁ ነገር አንበሳ ስለሰጠኸኝ አንተን ለማዘለል ብዬ መተነትነው ትንታኔ የለም። አንበሳ ስላልሰጠኸኝ ወይም ደግሞ ነብር ስላልሰጠኸኝ አንተን የምጨቁንበት ትንታኔ የለኝም። እኔ በፕሪንሲፕል ነው የምጓዘው፣ ለፕሪንሲፕል ደግሞ ታማኝ ነኝ። ሌላው ደግሞ እንደነገርኳችሁ እኔ ሪያሊቲውን ነው የምነግርህ። እየሄድክበት ያለው መንገድ እያሸነፍክ እየመጣ እንደሆነ ከተገነዘብኩኝ እያሸነፍክ ነው ብዬ እነግርሃለሁ። ያለህበት ቦታ ደግሞ የተሸነፍክ ከሆነ ደግሞ የተሸነፍክ ነው ብዬ እነግርሃለሁ። እውነቱን ነው የምነግርህ። ሰዎችንም ሳስገባ በስነ ምግባርህ ነው እንጂ ለእኔ አንበሳ አውርደህልኝ ጋጠ ወጥ ስለሆንክ ስቴጄን አልሰጠህም። ለምን የአንበሳ ዘር ማንዘር አታወርድልኝም? ለምን ቲክቶክ ላለውን ጊፍት ሁሉ ለምን አታወርድልኝም? እኔ ከፈለክ የኔ መርህ የኔ ፕሪንሲፕል የኔ ስታይልን ወደ ከፈለክ ጊፍት ትሰጠኛለህ እንጂ ይሄ ስሜትን ስለኮረኮርኩት ምናምን መሆን የለበትም። ግልጽ ነው አይደል? በዚህ አውድ ነው እኔ ግልጽ ነው፣ በዚህ አውድ ነው የምንቀሳቀሰው። እሺ ሌላ ጥያቄ አለ? ሌላ ጥያቄ የመጨረሻ ልና ጫልቱ አስገባ አማራ ኦኬ። ይሁዳ ቤት ጠፋ አይዶን ነው ከጠፋ አላውቅም። እኔ ብሎክ ካደረኩት 2 ዓመት ይሆነኛል። ከጠፋ ወይ ሆዱን ሊያስመጥጥ ሄዶ ይሆናል። ሆዱን ሊያስመጥጥ ሄዶ ይሆናል። የት እንደጠፋ ጠይቁት። ለምን እንደዚህ አይነት ጥያቄ የምጠይቁኝ? የምናገረው ነገር ስለምታውቁ ነው ወይም ደግሞ እሺ ሌላ ታፕታፕ ላደረጋችሁ ኮፒ ሊንክ ሼር ላደረጋችሁ በሙሉ ከልብ አመሰግናለሁ። የሞጫ ቃሌ ሚስት ያለህ ከሚስት ጋር ትተኛለህ፣ ባል ያለሽ ከባልሽ ጋር ትተኛለሽ፣ ያላገባህ ወይ ያላገባሽ እጥፍጥፍ ብለሽ ትተኛለሽ። ሁላችሁም አግባም አታግባም ግን ከቴዲ አናት ላይ ትወርዳለህ። እኔ አወያየው ሚስትህ ማሰማውን ወይም ደግሞ ባልሽ ማይሰማውን ነገር ሰማሁኝ፣ ህዝብ ሰማ፣ መድረክ ከፈትን፣ አለቀ። ነገ ደግሞ ሌላ ነገር ነው። ንፋሱ የሚያመጣውን ትተነተናለህ፣ ወደምትሄድበት ትሄዳለህ። ከዘመነ ኦሪት ጀምሮ ስተነትን የኖርክ ህዝብ ነህ፣ ስታወራ የኖርክ ህዝብ ነህ። አፈ እስኪግል ታወራለህ። ስለዚህ አፈ ጉባኤው ጋር መዳፈር አይቻልም። አፈ ጉባኤው ዲስሪስፔክት አይፈልግም። አፈ ጉባኤው ሪስፔክት ይፈልጋል። ልክ የማከብራችሁን ያህል ክብር እፈልጋለሁ። ግልጽ ነው አይደለም? ግልጽ ነው። ለዚህ ነው አምባገነናዊ ስርዓት የሚመቸኝ። ለዚህ ነው ብዙ ጊዜ ይመቻችሁ። እግዚአብሔር ከክፉ ይጠብቃችሁ። ነገ እንገናኝ። ጤና ይስጥልኝ።